አንድ ነገር ከልብ ስራ። ምን አይነት ኔትወርኪንግ ሜተድ ነው የምትጠቀመው? ሚስጥር ልታስወጣ የማይደፈር ነገር መድፈር እና ደግሞ በጨዋ ደንብ ማቅረብ ተሳደብ ማለት አይደለም። ቢዝነሱ እንዴት ነው ራን የምታደርገው? ቢዝነስ ሳይንስ ነው። እንዴት ማርኬት ውስጥ ልግባ? እኔ ባቀድኩት መንገድ ባይሄድ ምን ያክል ይዣለው ባካፕላ ምርትህንም ለመሸጥ ታሪክ ወሳኝ ነው። እንዴት ነው ፕራይስ ላወጣ የምችለው? ሙሉ ቢዝነሱን ብሸጠውስ ምን ልትሆን ነው? አትታቃለህ? ሱፍ ለብሼ ምናምን ዝንጥ ብዬ ኪሴ ውስጥ ምንም ነገር የለም። ወንድ ልጅ ለምንድን ነው ከመፈቀር ይልቅ መከበር የሚፈልገው? ኢጎ ነው። ኢጎስቲክ አይደለ? በቃ ጀጅ የሚያደርገኝን ሰው አልፈልግም። ጓደኛ ከሆነ ጀጅ ማድረግ የለበትም። ልክ እንደዛ ምሞትላትን ነው ማገባት። አበሻ በተለይ ስንባል ሼም ይዘን ሰው ለምንድን ነው የሚሳደበው? አቴንሽን ለማግኘት። ሰውን እኩል የሚያደርገው አንድ ሞት ነው። ገንዘብ እንዴት ልስራ? ቲንክ ላይክ ሲኢኦ ይላል። አብርሽ እንኳን ደህና መጣ። ቴንክ ዩ ናቲ። ከብዙ ጊዜ ቆይታ በኋላ እያልን በመጨረሻ ተገናኝተናል። በመድረካችን በሜዳችን አንላቀቅም። ዛሬ ገንዘብ እንዴት ልስራ? እንዴት ነው ገንዘብ እየሰራ ያለው? ገንዘብ ምንድን ነው? ገንዘብ ይላል አብዛኛው ሰው ጋር ገንዘብ ስጡኝ ይላል። ገንዘብ እንዴት እንስራ? ቴንክ ዩ በጣም መጀመሪያ በጣም ነው የማመሰግነው። እንኳን ለዚህ ቀን አደረሰህ። አሜን። ገንዘብ ፓወር ነው። አንድ ሰው የማዘዝ አቅሙ ነገሮችን የመረዳት ሳይሆን እሱ እንደፈለገው የማስኬድ አቅም የሚሰጠው የነፃነት የሚሰጠው ሀሳቡን በነፃነት እንዲገልጽ የሚያደርገው በፈለገበት ቦታ በፈለገበት ሰዓት እንዲንቀሳቀስ የሚያደርገው ገንዘብ ነው። ገንዘብ ፓወር ነው። ሁለተኛው ነገር ደግሞ ገንዘብ ቫልዩ ነው። አንተ ጋር ባለው ቫልዩ ልክ ነው ሰው ሊከፍልህ የሚችለው። ስለዚህ ናቲ ገንዘብ መስራት የምትፈልግ ከሆነ ምን ቫልዩ ነው የምትሰጠው? ስለዚህ እኔ ጋር ያለውን ገንዘብ ለአንተ እንድሰጥህ ከአንተ የሆነ ነገር ማግኘት መቻል አለብኝ። ስለዚህ የምትሰጠኝ ቫልዩ ሜቢ ያለህ ክህሎት ሊሆን ይችላል፣ የምታውቀው እውቀትህ ሊሆን ይችላል፣ ከዚህ በፊት ያሳለፍከው ኤክስፒሪየንስ ሊሆን ይችላል፣ ኦር ደግሞ አንተ ጋር ያመረትከው ምርት ሊኖርህ ይችላል። ያንን ነገር መውሰድ ትፈልግ ያ ቫልዩ ነው፣ ለእኔ የሆነ ነገር ይጨምርልኛል። ስለዚህ ገንዘቤን እሰጥሃለሁ። ሰዎች የበለጠ ገንዘብ መስራት የሚፈልጉ ከሆነ ኦንላይንም ኦፍላይንም ቫልዩ ዴሊቨሪ ያደርጉ። ናይስ። ገንዘብን ከተቀበልኩት በኋላ ግን ምን ላድርገው? እንዴት ነው ማኔጅ ማድረገው? አብዛኛው ሰው ያባክነዋል፣ ሰውነቱም ራሱም ይባክናል። እንዴት ነው ማድረግ ያለበት? መጀመሪያ ላይ ከገንዘብ ከመምጣቱ በፊት አንድ ሰው ዓላማ ያስፈልገዋል። ምክንያቱም ገንዘብ ሰዎችን ሲያጠፋ ተመልክተናል። በዛው ልክ ደግሞ የሰዎችን ሕይወት ደግሞ ሲያስተካክልም ደግሞ ተመልክተናል። ገንዘብ ትዳርን ሲያፈርስ አይተናል። ትዳርን ደግሞ እንዳይናጋ ሲያደርግም ደግሞ አይተናል። ያለህን ነገር ማኔጅ የምታደርገው ኦልሬዲ ገንዘብ ምን መሰለህ ያለህን ነገር ነው የሚያጎላልህ። በጣም ተነጫናጭ ከነበርክ እጅግ በጣም ተነጫናጭ እንድትሆን ያደርጋል። ያለህ ማንነት ነው የበለጠ እንድታወጣው የሚያደርግ። ክሬቲቭ ከነበርክ የበለጠ ክሬቲቭ እንድትሆን ያደርጋል። ማኔጅ የምታደርገው ያለህን ነገር በመጠቀም አንደኛ፣ ያ ማለት ኢንቨስት በማድረግ ላይ ራስህ ላይ ሊሆን ይችላል፣ ኦር ደግሞ አንተ ነገሮችን የምታደርግባቸው ማቴሪያሎች አሉ። እነዛ ማቴሪያሎች ላይ ሊሆን ይችላል፣ ሰው ላይ ሊሆን ይችላል። ምክንያቱም ሁላችንም 24 ሰዓት ነው ያለን። ገንዘብ ሲኖር 48 ሰዓት ይኖራል፣ 72 ሰዓት ይኖራል። በቀን ውስጥ ብዙ ሰዓት ይኖራል። ምክንያቱም ሌላ ሰው ለአንተ እንዲሰራ ማድረግ ትችላለህ። 10 ሰራተኛ አለህ ማለት 8 ሰዓት 80 ሰዓት በቀን አለ። 24 ሰዓት ከሚሰራው እኩል አይደለም አንተ ፕሮዳክቲቭ የምትሆነው። ያንን ነገር የበለጠ ትርፋማ እንድትሆን ያደርጋል። ናይስ። ኢማጂን እናድርገው እኔ ምንም አይነት ገንዘብ የለኝም። እሺ እንዴት ማርኬት ውስጥ ልግባ? አሁን ያልከውን ገንዘብ ኖሮኝ ፓወር እንዲኖረኝ እንዴት ላድርግ? ቫልዩ ማቅረብ አለብኝ። ቫልዩ ምን አይነት ቫልዩ ላቀርብ እችላለሁ? ምክንያቱም አብዛኛው ወጣት ኢትዮጵያ ውስጥ ምንም አይነት ገንዘብ የለው። ግን ገንዘብ መስራት ደግሞ ይፈልጋል። ምን ላድርግ? ስቴፕ ባይ ስቴፕ ጋይድ አድርገኝ። የመጀመሪያው ነገር ምን ታውቃለህ? ምን አለ አንተ ጋር? ምንም ነገር ከሌለ እንዴት ይመጣል? ማለት ካልዘረፍክ አይመጣም ገንዘብ። እሱም ደግሞ ዝረፉ እያልኩኝ አይደለም፣ ግን ምንም ነገር ከሌለ አንተ ጋር ምን ሊያደርግ ይመጣል? ኤክስቼንጅ ነው የምታደርገው አንተ ጋር ያለውን ነገር። ስለዚህ መጀመሪያ ላይ የሆነ እውቀት ያስፈልጋል።
እውቀት ስልህ የተተከበረ እውቀት ስኪል ማለት ነው። አንድ የምታውቀውን ነገር ወደ ተግባር ስታወርደው ክህሎት ይሆናል። ወይ ክህሎት ሊኖርህ ይገባል። ምንም ነገር ከሌለ አትሊስት የሆነ ከኔ የተሻለ አንተ ጋር የማገኘው የሆነ ቫሊዩ ሊኖር ይገባል። ያ ነገር ካለ የትኛውም ሰው እጅህን ስሞ ይቀበልሃል። ምክንያቱም ለምሳሌ አንድ ምሳሌ ስጠኝ። ኤዲቲንግ መስራት ፈለኩ፣ መጀመር ፈለኩ እዛ ሙያ ላይ ስላለ። ስለዚህ የኤዲቲንግ እውቀቱ አለህ ማለት ነው። የተወሰነ እውቀት ብቻ ሳይሆን ክህሎቱም አለህ ማለት ነው። ባይዘወይ ይሄንን እዚህ ጋር ነው የምቆርጠው ማለት እሱ እውቀት ነው። መቁረጥ ደግሞ ክህሎት ነው። ኤዲቲንግ ዋና ያሉት መሰረታዊ ነገሮች አሉ። እነዛ መሰረታዊ ነገሮች ማወቅ አለ፣ ማድረግ አለ። እዛ ውስጥ ደግሞ ያሉ አንተን ከሌላው ኤዲተር የሚለይ ነገር ምንድን ነው? ስቶሪ ቴሊንግህ እንዴት ነው? የኢፌክት አጠቃቀምህ እንዴት ነው? ሰዎችን ለመያዝ የምታደርገው ጥረት እንዴት ነው? በጣም ቦሪንግ ሆኖ የሚያወራውን ሰውዬ እንዴት ጎበዝ ተናጋሪ ማድረግ ትችላለህ? አብዛኛው የሶሻል ሚዲያ ቪዲዮዎች ካያቸው በአካል ብታገኛቸው ሰዎችን ቦሪንግ ሊሆኑ ይችላሉ። ምክንያቱም የኤዲተሩ ክህሎት ነው እዛ ጋር ወጥቶ የሚታየው። ጎበዝ ኤዲተር አንድን ሰው ካገኘ፣ እውቀት ያለውን ሰው ደግሞ አብሶ ካገኘ በደንብ ፖፑላር እንዲሆን ቫይራል እንዲወጣ ማድረግ ይችላል። ምን ቫልዩ ትሰጠኛለህ? ምን ትጨምርልኛለህ? ያንን ነው ልጠይቅህ የምችለው። ስለዚህ አንድ ሰው ጎበዝ ኤዲተር፣ ኦኬ በአንተ እንሂድ። ኤዲተር ከሆንክ እኔ ወደ አንተ ስመጣ የሆነ ምክንያት አለኝ። ፐርሰናል ብራንዴን ቢልድ ለማድረግ ሊሆን ይችላል የምመጣው። ኦር ፕሮዳክት ካለኝ ያ ፕሮዳክት እንዲሸጥልኝ ሊሆን ይችላል። ወይ ደግሞ ሶሻል ሚዲያ ካለኝ ያንን ማኔጅ እንዲደረግ የተሻለ የኤዲቲንግ ክህሎት አለ ተብዬ ሪፈር ተደርጌም ሊሆን ይችላል። ብቻ የሆነ ነገር ፈልጌ ነው የምመጣው። ስመጣ ያንን ነገር ዴሊቨር ታደርግልኛለህ ወይ ነው ጥያቄው። ምክንያቱም አሁን ላይ በጣም ብዙ ሰው ኤዲተር ነኝ ብሎ የኤዲቲንግ ማስተማሪያ ቦታዎች ገብቶ ቤዚክ እውቀት ይማራል። ከዛችን ቤዚክ እውቀት ይይዝና እንትና ጋር እኮ ነው የተማርኩትኝ ብሎ አንተ ጋር ይመጣል። ብዙ ያጋጥመኛል። ከመጣ በኋላ አንተ የምትፈልገው ነገር ዴሊቨር አያደርግልህም። ዴሊቨር ካላደረገልኝ ዋይ ለምንድን ነው ሰዓቴን የማቃጥለው? ምክንያቱም ያንን ነገር ዴሊቨር ማድረግ የሚችሉ ብዙ ሰዎች አሉ። የበለጠ ጥራት ያለው ነገር ለሰዎች ባቀረብክ ቁጥር የበለጠ ተከፋይ ትሆናለህ። ለምሳሌ ፐርሰናል ብራንዲንግ ቢልድ እያደረግኩኝ ነው። መጥቻ አንድ ቪዲዮ እንድሰራልኝ ጠየቅኩ፣ ተነጋገርን። በመጀመሪያው ቪዲዮ ለምሳሌ ቲክቶክ ከሆነ የመጀመሪያውን ቪዲዮ ቀርጸኸኝ ኤዲት አድርገህ 2 ሚሊዮን ከታየ ከአንተ ጋር የማልቀጥልበት ምንም ምክንያት የለም። 200 ከታየስ ተጠኝ ትሄዳለህ። አሪፍ ሀሳብ ነው። አንተ አሁን ባለበት ደረጃ አለ። ከዚህ በፊት ገንዘቡን ለማግኘት ምን ስራዎችን ሰርተሃል? እዚህ ቦታ ላይ ሳትደርስ አብርሽ እዚህ ቦታ ሳይደርስ ከዚህ በፊት ገንዘቡን ለማግኘት ምን አይነት ስራዎች ሰርቷል? እሺ ሲኒማቶግራፊ ነው ግራጁዌት ያደረኩትኝ። የትኛውንም ካሜራ የመቅረጽ ሲኒማቶግራፊ ሲባል ሰዎች አንደርስታንድ እንዲያደርጉት የብርሃን አጠቃቀምን፣ የካሜራ አጠቃቀምን፣ የድምፅ አጠቃቀምን ተምረህ ያንን ኮምቢኔሽኑን ሰርተህ አንድን ምስል የሚያምር ላይት ያለው የማይረብሽ ድምፅ ኖሮት ስቶሪ የማስተላለፍ ሳይንስ ነው። ስለዚህ ያንን የተማርኩትኝ። ያ ማለት ሳውንድ ላይ አለውኝ። ሳውንድ ማን ሆኜ ሰርቻለሁ፣ ካሜራ ማን ሆኜ ሰርቻለሁ፣ ዳይሬክተር ሆኜ ሰርቻለሁ፣ ሲኒማቶግራፈር ሆኜ ሰርቻለሁ፣ ፕሮዲሰር ሆኜ ሰርቻለሁ። ሙሉ እዚህ ሰርክል ውስጥ አለው። ረጅም ዓመት ኤዲተር ሆኜ ሰርቻለሁኝ። ክሊፖችን፣ ፊልሞችን፣ የቴሌቪዥን ፕሮግራሞችን ኤዲት አድርጌያለሁ። የዩቲዩብ ቪዲዮዎችን በጣም ብዙ ኤዲት አድርጌያለሁ። ከ3000 በላይ ሰርጎችን ኤዲት አድርጌያለሁ። አሁን ላይ እኔ ሳልታወቅ በፊት የታዋቂ ሰዎች አሁን ላይ ታዋቂ የሆኑትን ሰዎች ሰርጋቸውን ሰርቻለሁ። አለኝ ፋይላቸውላ። ከዛ ውጭ ደግሞ የማስተማር ክህሎቱ አለኝ። ስለዚህ ሰዎችን ከዚህ በፊት አስተምሬያለሁ። በስኪል ደረጃ በጣም ብዙ ቦታዎች ውስጥ ገብቻለሁ። የጋራዥ የእጅ ሙያ አለኝ፣ እንጨት ሙያ አለኝ።
ክህሎቱ አለ፣ ሀስል ታደርግ ነበር ማለት ነው በደንብ ግን ደግሞ ራይት ዌይ ነበር ወይ ብትለኝ አልነበረም። እውቀቱ አለ ግን የሆነ ቦታ ላይ ተቀጥሬ ነው የሰራሁት እንጂ አሁን ላይ ባለሁበት አይነት አንደርስታንዲንግ ኖሮኝ አይደለም ስሰራ የነበረው። እነዚህ ነገሮች ከዚህ በፊት ሰርቻለሁ። ልጆች ህፃናትን አስተምሬያለሁ ስለ አስጠንቻለሁ። ቲቶሪንግ፣ የዩቲዩብ የሶሻል ሚዲያ ስልጠናዎችን ሰጥቻለሁ። ብዙ ነው። ፐርሰናል ዴቨሎፕመንት ላይ ነበርኩኝ ላይክ ረዥም ጊዜ። አብረሽ አንድ ትምህርት ቤት በየዲፓርትመንት ተከፋፍሎ ነው ማለት ነው ከአንዳንድ። እሺ ይሄን ሁሉ ስራዎች ስትሰራ አሁን ጀማሪ የሆኑ ሰዎች እዚህ ሙያ ላይ ሲገቡ አንድ ግራ የሚገባቸው ኮሚኒኬሽን እንዴት ነው ስኪሉ መጣ ከክላይንቱ ጋር እንዴት ነው ኮሚኒኬት ማድረገው። ከዛ ውጭ ደግሞ ወሳኛዋ ፕራይስ ናት። እንዴት ነው ፕራይስ ላወጣ የምችለው? ምክንያቱም ጀማሪ ነኝ። አሁን ኤዲቲንግን እንዴት እንደማድረግ ነገርከኝ፣ ምን ቫልዩ አድ እንደማድረግ ያንን ቫልዩ ይዤ እንዴት ነው ከክላይንቱ ጋር ኮሚኒኬት ማድረግ እንዴት ነው ፕራይስ አውጥቼለት ሌላ ቦታ እንዳይሄድ ደግሞ እንዳልጎዳ ማድረግ የምችለው እንዴት ነው? አሁን ኤዲቲንግ ብቻ እያወራን ስለሆነ ነው እንጂ ኤኒ ክህሎት ያለ ዋጋ የለውም። ስለዚህ ዋጋ የምታወጣው ለምትሰራው ስራ ሳይሆን ለራስህ ነው። ናቲ ስንት ነው የሚያወጣው? እስካሁን ድረስ ይዘህ የመጣው ኤክስፒሪየንስ ዋጋ ስተምንለት ስንት ነው? ያንን ዋጋ ለዛሽ ለምትሰራት ስራና ለምታወጣት ታይም በስንት ነው የምትመነዝረው? ኢነርጂህን፣ እውቀትህን፣ ሐሳብህን ያንን ታደርጋለህ። አንደኛ ነገር ለራስህ ዋጋ መኖር አለበት ግዴታ። እኔ እኮ በነፃ እሰራልሃለሁ ምናምን ካለ ያ ሰውዬ ውሸታም ነው ማለት። ሪስክ አይወስድም። በነፃ ሰርቶልህ የሆነ ነገር ቢበላሽ ሪስክ ወስዶ የማስተካከል አቅም የለውም ያ ሰውዬ። አትናገረውም፣ ነፃ ስለሆነ አትናገረውም። ገባ እንትኑን ስፔሱን አይሰጥህም። ደግሞ በነፃ ሰርቼለት ደግሞ ሊናገረኝ ይፈልጋል። እንደዛ ነው እኮ የምትባለው አይደለ? በነፃ ልስራልህ የሚል ሰው እኔ ፐርሰናሊ አይመቸኝም። እከፍልሃለሁ፣ ከዛ ግን የምፈልገውን ነገር ዴሊቨር ታደርጋለህ። ጨቃጨቃሃለሁ የምፈልጋት ነገር እስከምትመጣ ድረስ። የትኛውም ሰው የሚፈልገው ያንን ነው። አንደኛው እሱ ነው። የኔ ዋጋ ስንት ነው? ራስህን በቃ በደንብ ቫልዩብል ማድረግ፣ እውቀትህ ላይ በደንብ መስራት፣ ያለህ ነገር ስንት ያወጣል? አንደኛው። ሁለተኛው ነገር ደግሞ የሚከፍለው ሰውዬ አቅሙ ምን ያህል ነው? በጣም ወሳኝ ነው እሱ። ላይክ ለካምፓኒ የምትሰጠው ሰርቪስ እና ለአንድ ግለሰብ የምትሰጠው ሰርቪስ እኩል አይደለም። ያ ሰውዬ ያንን ነገር ተጠቅሞ ምን ያህል ነው የሚያተርፈው? ያንን ብታውቀው ላይክ የበለጠ እንድትሰራ ያደርግሃል። ገብተዋል። ለምሳሌ አሁን የሆነ ውድድር ካለብህ ለዛ ውድድር የሚሆን ቪዲዮ ከሆነ እየሰራ ያለው፣ ለምሳሌ አሁን አንዳንድ ሰዎች ፖርትፎሊዮን በቪዲዮ ያሰራሉ። ያ ነገር ጥሩ ሆኖ መሰራት አለበት። ስለዚህ በደንብ መክፈል አለባቸው። ሌላውን ስራን ሁሉ ትተህ እዛ ላይ ፎከስ አድርገህ እንድትሰራ። ስለዚህ የሚከፍልህ ሰው ማን ነው? የሚከፍልህ አካል ማን ነው? አቅም ካለው ሰው ጋር፣ አቅም ካለው ድርጅት ጋር መስራት የበለጠ ፕሮፊታብል እንድትሆን ያደርግሃል። ኮንፊደንስ እንዲኖርህ ያደርግሃል። የምትሰራበት ማቴሪያል ሪስክ ወስደህ ተጨማሪ ማቴሪያሎችን ጨምረህ፣ ምክንያቱም ያለ ቴክኖሎጂ አሰራውም ይሄን ሰው ስታክ የሚያደርግ ኮምፒውተር ከነበረ ሪስክ ወስደህ አዲስ ትገዛለህ። ጌሚንግ ምናምን ድርጅቶቹን ወይንም እነዛ የሚከፍሉህን አካላት መለየት፣ ያላቸውን አቅም ማወቅ፣ የበለጠ የምትሰራው ስራ እንደሚከፍሉ ካወቅ አንተም በኮንፊደንስ ሰራለህ። አንዳንድ ሰው እየተጠራጠርክ የምትሰራው ስራ ባይዘው ውጤታማ አይሆንም። ምክንያቱም ይከፍሉኛል ብለህ ያሰብካቸው ሰዎች ላይከፍሉም ይችላሉ። ያም ነገር ከግምት ውስጥ እንድታስገባ የሰዎቹን ማን ናቸው፣ ከዚህ በፊት አሰርተው ያውቃሉ፣ የመጀመሪያቸው ነው ወይ ምናምን የሚለውን ነገር ማወቁ አሪፍ ነው። ከዛ ግን የበለጠ ተከፋይ ለመሆንና ያለህን ነገር ለሰዎች ወይንም ለክላይንቶችህ ለማድረስ የምትሰራውን ስራ ማወቅ ነው። ከገበያው ምንድን ነው የሚለየው? አንተ ጋር ካለው ማርኬት ምን የተለየ ነገር ታቀርባለህ? ያንን ነገር ካወቀው ተመራጭ የመሆን አቅምህን በዛው ልክ እየጨመረ ይሄዳል። ሰዎች እንደ ሪከመንዴሽንም የተለያዩ እንትኖችን ቢያዩ አሪፍ ነው። የተለያዩ አይነት በእነሱ ተመሳሳይ ሙያ ላይ ያሉ ሰዎች እንዴት ነው የሚሰሩት? ምንድን ነው የሚሰሩት? ምንድን ነው ከዚህ በፊት ዴሊቨር ያደረጉት?
ምክንያቱም አዲስ ስራ አይደለም የሚሰሩት ዞሮ ከዚህ በፊት ተሰርቷል። ኤክስፒሪየንስ መውሰድ አሪፍ ነው። ከዛ ኮሚኒኬሽን ያልከው ከሰዎቹ ጋር ላይክ ፕራይስ ሲያወጡም ይሁን ሌላም ነገር ሲያደርጉም ይሁን የነዛን ሰዎች አቅም ማወቅ በጣም ወሳኝ ነው። ሌላው ሶስተኛው ዋጋ አለ። የምታወጣው ዋጋ በደንብ መስራት የምትፈልግ ከሆነ ያወጣው ዋጋ ላይ 10 እጥፍ ጨምረህ ዋጋን አቅርብ። 100 ብር ከሆነ 1000 ብር ብለህ አቅርብና ስራ። ለምን? ሰው ውድ ነገር ይወዳል። በደንብ ከተከፈለ በደንብ ትሰራለህ። ጥሩ ነገር ደግሞ ካቀረብክ ሰው ይከፍልሃል። ያ ማለት ነገር ይሆን አስወድደው ማለት አይደለም። ማለት የሚገባህ ዋጋ አለ፣ እሱ ላይ 10% 10 እጥፍ ጨምርበት በቃ። እሺ አንዳንድ ሰው አጋጥሞ ያቅም በጣም ጎበዝ የሚሰራ ግን ኮሚኒኬሽን ላይ ችግር ስላለበት ላይክ አፕሮች ማታረገው ሰው ይማ ጸባዩ እንትን ነው ብለህ የምትለው እነዛ ሰዎች ምን ማድረግ አለባቸው? ማኔጀር ይቅጠሩ። ግዴታ እነሱ ሄደው መጋጋጥ የለባቸው። ማለት ሁሉም ሰው በየራሱ የሆነ የተሰጠው ነገር አለ። ምንም ብትንደፋደፍ የማታመጣው ነገር አለ። በሙያ ጎበዝ ልትሆን ትችላለህ። በማውራት ደግሞ ጎበዝ የሆነ ሰው አለ። ማርኬቲንግ ላይ ጎበዝ የሆነ ሰው አለ። ማሳመን ላይ ጎበዝ የሆነ ሰው አለ። ያንተን ነገር መሸጥ ላይ ሴልስ ላይ ጎበዝ የሆነ ሰው አለ። ያንን ሰው ይቅጠር። አንድ ሁለተኛው ደግሞ ይማሩ። ብዙ ትምህርት ቤቶች አሉ። ስለ ማርኬቲንግ፣ ስለ ሴልስ እንደዚህ አይነት ቦታዎች ላይ ሄደው ይማሩ። ወርክሾፖች፣ አሁን እኛ የምናዘጋጀው ወርክሾፕ አለ። እንደሱ አይነት ቦታዎች ላይ መጥቶ ከሰዎች ጋር ኔትወርክ ማድረግ፣ ትልልቅ የቢዝነስ ሰሚቶች ላይ ተገኝቶ ኔትወርክ ማድረግ፣ ከሰዎች ጋር መገናኘት፣ ማውራት። እንደዛ ሲሆን አንደኛ እየለቀቀ ይሄዳል። በጊዜ ብዛት ምን ማውራት እንዳለበት አውቃለህ፣ ምን ማውራት እንደሌለበት አውቃለህ። ጀስት መንገዱ ራሱ እያሳየ ይሄዳል። ኢትዮጵያ ውስጥ ፖድካስት ሲባል ስም ፊት ለፊት ይነሳል። ከአንድ እስከ 3 ፖድካስት ጥሩ ሲባል ያንተ ስም ይነሳል። ግድ ነው። ፖድካስት እንዴት የመጀመር ፍላጎቱ መጣ? ወደ ፖድካስት የገባሁበትኝ ብዙ አይነት ኮንተንቶች አሉ። ከዚህ በፊትም በተደጋጋሚ በእኛም ላይ ገዝቼዋለሁ፣ ብዙ ቦታዎች ላይ አውርቼዋለሁ። ይህንን ፖድካስት የጀመርኩት ለራሴ ብዬ ነው። ራሱንም አይወዳለ እንዴ? ሁሉም ሰው ራሱን ይወዳል። ራስ ወዳድነትና ራስን መውደድ ቢለያይም ግን ራሱን የሚጠላ አለ ብዬ አላስብም። እንደ ማንኛውም ሳይሆን ከማንኛውም ሰው የበለጠ ራሴን ወዳለሁ። ምንም መሸፋፈን የሌለው ማለት ነው። ከዛ እኔ ለመማር ነው መጀመሪያ ላይ ፐርሰናሊ ሰዎችን አገኛለሁ፣ አወራለሁኝ። ግን ከዛ የበለጠ ሙያዬን ተጠቅሜ ደግሞ ወደ ሰዎች እንዴት ላደርሰው ያንን ነገር፣ በቃ ያ ነው የጀመረው ፍላጎቱ። ምክንያቱም አንዳንድ ባለሙያዎች ለቀረጻ ሲሆንና ያለ ቀረጻ አንድ አይደለም። ያለኝን የሙያ ኤክስቼንጅ ነው እዚህ ጋር የምናደርገው። እነሱም ያላቸውን ነገር መጥተው ያቀርባሉ፣ እኔም ያለኝን ነገር እሰጣቸዋለሁ። እኔ ለመማር ነው የጀመርኩት መጀመሪያ ላይ። ነገር ግን ብዙ ሰዎች ጋር ደርሷል። ከዛ ባለፈ እንዳልኩ መጀመሪያ ላይ ከዚህ በፊት እኔ ማስተምር ነበር እና ማስተምርበት መድረክ ማለት አሁን ቴሌቪዥን ጣቢያ ላይ ብገባ ፍሪደሙም አይኖርም። ስለዚህ በራስህ ሚዲያ በራስህ መሆኑ ደግሞ የበለጠ ፍሪደም ይሰጣል። የፈለግከውን ነገር በፈለግከው ሰዓት ማስተላለፍ አቅሙ ይኖርሃል። በዛ ምክንያት ነው የገባሁት። እግዚአብሔር ይመስገን ጥሩ እየሄደ ነው። ምን አይነት ኔትወርኪንግ ሜተድ ነው የምትጠቀመው? እንዴት ነው እንግዳ የምታቀርበው? ከየት ነው የምታገኛቸው? ሚስጥር ልታስወጣ። እኔ እናንተ የምንተዋወቀው ከፖድካስቱ በፊት ነው። አንተን ባገኘሁበት መንገድ ነው እነዛንም ሰዎች ያገኘኋቸው እና ወደ ፖድካስቱ እንዲመጡ እኔ ነኝ ምጋብዛቸው፣ ምጠራቸው። አብዛኞቹን እነሱ ፈልገው የመጡ በጣም ጥቂት 2-3 በጣት የሚቆጠሩ ናቸው። እሱንም በደንብ ቼክ አድርገን እነዚህ ሰዎች መሆን ይችላሉ ወይ? ምክንያቱም ላይክ የሚያይ ሰው አምኖህ ነው የሚያይህ። ከዚህ ፕሮግራም የሆነ ነገር እማራለሁ እጠቀማለሁ ብሎ ነው የሚመጣው። ያ ያመነህን ሰው ደግሞ በተሻለ መጠን እንዲማር የሆነ ቫሊዩ እንዲያገኝ ማድረግ ከቻልክ ያ ሰው አንተ ላይ ያለው ነገር እየጨመረ ይሄዳል። ነገር ግን እምነቱን እያጎደልክ በሄድክ ቁጥር ደግሞ ያንተም ከመታየት ከእይታው እየወጣህ ነው የምትሄደው።
ነገ ላይ የሆነ አይነት ፕሮዳክት ይዘህ ብትመጣ የሆነ ነገር ይዘህ ብትመጣ ታማኝነት ይቀንሳል። ስለዚህ በተቻለ መጠን ተጠንቅቀን ነው እንግዶችን የምንመርጠውና እኔ ብቻ ሳልሆን በቲምም ነው ደግሞ የምንሰራው። አሁን እንዴት ነው ከዚህ በፊት ሳቃቸው እነዛን ሰዎች የማገኝበትና ከነሱ ጋር ያለኝ ኮኔክሽን አለ። በዛ ብቻ ሳይሆን ከዛ በኋላ የቱ ጋር ያሉት አሁን ምን እያደረጉ ነው፣ ምን አይነት ቫሊዩ ለማህበረሰቡ መስጠት የሚችሉ ናቸው ከተመለከተ አብዛኞቹ ኤክስፐርቶች ናቸው። ለምሳሌ ኤክስፐርቶችን ደግሞ የምንመርጥበት ምክንያት ሁሉም ሰው ታሪክ አለው። ታሪክ የሌለው እስከ ኖርክ ድረስ የሆነ ታሪክ ይኖራል። ያ ሁላ ታሪክ ይነገራል ማለት አይደለም። ስለዚህ የበለጠ ዛሬ ከምትኖረው ህይወት የሆነ ነገር ማሻሻል እንድትችል የሚረዱ ሰዎች ከሆኑ እነዛን ሰዎች በተቻለ መጠን መርጠን ጤና ላይ፣ ቢዝነስ ላይ፣ ፐርሰናል ኤክስፒሪየንስ ግን በማይታመን መንገድ ህይወታቸውን እንዴት ነው እንትን ያደረጉ የኖሩ ሰዎች የነሱ ኤክስፒሪየንስ ሲሆን ገባ ለሌላ ሰው ያስተምራል። አንድ ሀገር ያደገ ሰውና 5-6 ሀገር ያደገ ሰው እኩል አይነት ኤክስፒሪየንስ አይኖርም። እንዴት ነው ያንን የአይደንቲቲ ፈተናዎች እንዴት ነው ማለፍ የቻለው? እንደዚህ አይነት ነገሮችን ሰዎች ነገም የሆነ ፈተና ቢያጋጥማቸው ማለፍ እንዲችሉ ስንቅ እንዲሆናቸው ማድረግ የሚችል ፕሮግራም እንዲሆን በተቻለ መጠን እንዘጋጃለን፣ እንሰራበታለን እና እንግዶቹን ማገኛቸው አሁን ፖድካስቱ ሰው አይኑ ስለገባ ሳይሆን ከዛ በፊት በነበረኝ ኔትወርክና ግንኙነት ነው። አሁን ላይ ደግሞ እግዚአብሔር ይመስገን የትኛውም ሰው ብንጠይቀው ኖ ብሎ የሚመልስ በጣም ትንሽ ነው። እሱም ደግሞ በእኛ ክፍተት ወይንም ሚዲያው ስለማይመጥን ሳይሆን ሬዲ ሳይሆኑ ቀርተው ሜቢ ከፋሚሊ ጋር የሆነ ኢሹ ካለ አሁን ላይ ምንም ነገር ይዤ መቅረብ ገና ነኝ ምናምን አይነት ነገሮች ይኖራሉና ያው እሱን ነገር ደግሞ አንደርስታንድ ታደርጋለህ እና በዚህ መንገድ ነው። ቪዲዮዎቹ እያየኋቸው ነበርና ከ1 ሰዓት በላይ ናቸው ግን ስቲል ቫይራል ናቸው። እንዴት ነው? ምክንያቱም አብዛኛው ቪዲዮ ኮንተንት ይሰራሉ፣ ቫይራል ለመውጣት ይሞክራል ግን ቫይራል አይወጣም። አንተ ደግሞ ሰዎች ኢንተርቴንመንት ላይ ምናምን ቢሆን ቀላል ነው፣ ያው ኤዱኬሽን ነው፣ ሰዎች አእምሮ ላይ ነው የምትሰራው፣ ሰዎች ለመለወጥ ነው። ግን እንዴት ነው ቫይራል ልትወጡ የምትችሉት? እንዴት ነው ቴክኒኩን የምትጠቀመው? አብዛኞቹ ፖድካስቶች ቫሊዩ ዴሊቨር የሚያደርጉ ናቸው። በተቻለኝ መጠን ፐርሰናሊ እኔም በደንብ ነው የምዘጋጀው፣ ጥያቄዎች ላይ ይዘጋጃለሁ። ስለምናነሳው ጉዳይ ምንድን ነው የሚለውን በደንብ ነው ማለት ከሰውየው ለመማር ወይንም ሰውየውን ለመጠየቅ ብዬ ሳይሆን የምዘጋጀው ስለ ጉዳዩ ዲቴል ነው ገብቼ በደንብ ማየው። እንዲያውም ቅርብ ጊዜ ማይደፈር ትንሽ ደፈር ብዬ ገብቼ ከዛ በኋላ ሁሉም ፖድካስቶች ተከታተሉበት የሴክሹዋል ሄልዝ ኢሹ እሱ ላይ ቀድሜ ነው ያነበብኩትኝ የነበረው። በደንብ ነው ሰርች ያደረግኩትኝ ሀገር ውስጥ ያሉ መጽሐፎች፣ ከሀገር ውጭ ያሉ መጽሐፎች፣ ትምህርቶች፣ ሳይንሱ ምን ይላል፣ ምን ችግሮች አሉ ምናምን የሚሉትን ነገሮች ቀድሜ ነው ሁሉንም ነገር ቼክ አደረግኩኝ። ከዛ በኋላ ነው ማይደፈር ነገር መድፈር እና ደግሞ በጨዋ ደንብ ማቅረብ ሰዎች እንዲቀበሉ ያደርገዋል። ማይደፈር ማለት እንዴት ነው? ችግሩ እንዳለ ይታወቃል። ለዛ ችግር ግን መፍትሄ ሳይሆን ሮሮ ነው አብዛኛው ሰው የሚያቀርበው። በቃ ሁሌ ችግር አለ እንትን እኮ ነው ምናምን የሚል ከሆነ ኦፍኮርስ ችግር አለ፣ ግን እንዴት እንቀይረው? መፍትሄውን ማምጣት ነው። በተቻለ መጠን መፍትሄውን ማቅረብ የሚችሉ ሰዎችን ነው የምንመርጠውና ሰው ደግሞ መፍትሄ ማግኘት ከቻለ የምትሰራውን ስራ ማያይበት ምንም ምክንያት የለም። ስለዚህ በዛ መንገድ ነው የምንሰራቸው። አክቹዋሊ ቫይራል ማለት ያስቸግራል። ምክንያቱም አሁን በምናየው መልኩ በሚሊዮን የሚታዩ በጣም ብዙ ፕሮግራሞች አሉ፣ ግን ቁም ነገር ይዞ በጣም ቦሪንግ ነው። በጣም ነው የሚያሰለቸው ነው። ግን በዚህ ያክል መሄድ መቻል ደግሞ አንድ ኮንተንት ነው፣ የተለያየ እንኳን አይደለም በውስጡ ያለው በቃ ፖድካስትና ፖድካስት ብቻ ነው። አንዳንድ ፕሮግራሞች በውስጣቸው ብዙ አይነት ፕሮግራም ነው ያለው፣ በቃ የሆነ በየአይነቱ ነው። ሰው የፈለገውን መርጦ ይብላል። እኛ ጋር ደግሞ አንድ ነገር ነው የምናቀርበው። ስናቀርብ ግን በደንብ ስፔሻላይዝ አድርገን ተጨንቀንበት በደንብ ሰርተን ነው። ቲም አለ፣ ቲሙ በደንብ ነው የሚሰራው። በዛ ምክንያት ነው ሰው ጋር የሚደርሰው። ምን ያህሎቻችሁ ስለ አሪፍጌት
ታውቃላችሁ። arifgate.com ሃይ ዲማንድ የሆኑ ዲጂታል ስኪሎችን የምትማሩበት እንደዛው ደግሞ ማስተማር የምትፈልጉ ሰዎች አዘጋጅታችሁ ኮርሶች የምታስተምሩበት፣ በሌላ ሳይድ ደግሞ ፍሪላንሰሮች ፕሮፋይላችሁን ቢውልድ አድርጋችሁ ስራዎችን አፕላይ እያደርጋችሁ የምትሰሩበት፣ እንደዛው ደግሞ አሰሪዎች፣ ድርጅቶች፣ ግለሰቦች ፍሪላንሰሮችን ፈልጋችሁ ሃይር የምታደርጉበት፣ ስራ ፖስት የምታደርጉበት፣ እነዚህን ሁሉ በአንድ የያዘ በኢትዮጵያውያን ለኢትዮጵያኖች የተሰራ ፕላትፎርም ነው። አሁን ላይ የኮርሱ ፓርት ላውንች ስለሆነ የተለያዩ ሃይ ዲማንድ ኮርሶች ስላሉበት ገብታችሁ መማርና ስኪላችሁን ማሳደግ ትችላላችሁ። እንደዛው ደግሞ ስኪል አለኝ ሰውን ማስተማር እፈልጋለሁ የምትሉ ሰዎች ደግሞ በቪዲዮ መልክ ኮርስ አዘጋጅታችሁ አፕሎድ አድርጋችሁ መሸጥ ትችላላችሁ። በቪዲዮ ብቻ ግን አይደለም፣ በፒዲኤፍም እንደ ቴምፕሌት የተለያዩ ነገሮችን አዘጋጅታችሁ መሸጥ ትችላላችሁ። መማር፣ መስራት፣ ማደግ የምትፈልጉ ከሆነ አሁኑኑ arifgate.comን ይቀላቀሉ። አሪፍ ሰው ወደ ዩቲዩብ እንምጣና ስፔሲፊክ አፕሎድ ልታደርጉ ስትሉ እንዴት ነው ታይትል አወጣጥ፣ ዲስክሪፕሽን፣ ታግ፣ ምክንያቱም እነሱም ወሳኝነት ነገሮች አላቸው። ተምኔል አሰራሩ እንዴት ነው የሚሆነው? ምክንያቱም የሚገርም ኮንተንት ይዞ ማይሆን ተምኔል ያስቀምጥና አንድ ሰው ከዛ ቪው አልታየልኝም ብሎ ተስፋ ይቆርጦ ይወጣል። ከሶሻል ሚዲያ ላይ ነው አይሆንም፣ ገንዘብ አልሰራም፣ አብሬሽ ገንዘብ ይሰራል ሶሻል ሚዲያ ላይ ካለ ፌክ ነው እኔ ሞክረው ይላል። ገብተህ ቼክ ስታደርገው ደግሞ የሚያመጣልህ ነገር በጣም ሳቢ አይደለም። እናንተ እሱን ነገር እንዴት ነው የምታስገዱት? ምን መሰለህ የዩቲዩብ ቫይራል የማውጣት ቪዲዮ ሰው ጋር እንዲደርስ ማድረግ ሳይንስ ነው። ያንን ነገር ካጠናኸውና በትክክል ከተገበርከው ይታይልሃል። የመጀመሪያው ነገር ሜታዳታ ይባላል። ሜታዳታ ምንድን ነው? ዩቲዩብ ወይንም የትኛው ማህበራዊ ሚዲያ አንተ የጫንክለትን ነገር ለየትኛው ማህበረሰብ ለየትኛው ኦዲየንስ ነው እንዲያደርስልህ የምትፈልገው የሚለውን ነገር ማወቅ ይፈልጋል። ከዛ ለየትኛው ማህበረሰብ ነው፣ የትኛው አይነት እውቀት ለሚፈልገው ሰው ነው፣ ምን ብሎ ሰርች ለሚያደርገው ነው፣ እንደገና ደግሞ የትኛው እድሜ ላይ ላለው ሰው ነው ጭምር ያንን ሁላ ነገር ያውቃል። ስለዚህ አንተ ስፔሲፊክ አድርገህ ከሰጠኸው ለነዛ ሰዎች ያደርስላቸዋል። ስለዚህ ተመሳሳይ መሆን መቻል አለበት። ኪወርድ ቁልፍ ቃላቶች አጠቃቀምህ በጣም የተመረጠ መሆን መቻል አለበት። በደንብ ማጥናት መቻል አለብህ። ማጥናት ስልህ በዚህ ሰዓት ላይ ምን ቃል ነው ሰርች እየተደረገ ያለው? በጣም ብዙ አይነት አፕሊኬሽኖች አሉ። ኢቭን ቻትጂፒቲ ራሱ ይረዳሃል። እሱ ሰዎች ምን ብለው ነው ሰርች ሲያደርጉ እንዲያገኙ የምትፈልገው? ገብቶሃል ሐሳቤ? በዚህ ሰዓት ላይ ቫይራል የወጣው አንተ በሰራኸው ኮንተንት ላይ የትኛው ነው? እነሱን ሁላ ነገሮች ታያለህ። ከዛ ደግሞ ቫይራል የወጡ ቪዲዮዎች በደንብ የታዩ ሰው የወደዳቸው የሌሎች ሰዎች ኮንተንቶች ምን ስላደረጉ ነው፣ ምን ስለተጠቀሙ ነው ብለን እነሱንም ገብተን እናያለን። ከዛ በኋላ ያንን ሁላ ነገር ለኛ በሚሆን መልኩ መጠናት ሰፍተን እናስገባለታለን። ከዛ መለኪያ መንገዶች አሉ፣ አፖች አሉ፣ እነሱ እንጠቀማለን። ቴምኔል ስንሰራ ለአንድ ቪዲዮ ሜቢ 10 12 ለአንድ ቪዲዮ ነው ያ እንሰራለን። 24 ሰዓት ሳይሞላ ዩቲዩብ አንድ የሚቀበለው እንዴ? 3 ይቀበላል። እሺ አንድ ቪዲዮ ስትለቅ 3 ነው በአንድ ማስገባት የምችለው። አፕዴት አድርገው ያ ኢቨን ታይትል ራሱ 3 ነው የሚቀበለው። አሁን 3 ታይትል ታስገባለታለህ፣ 3 ቴምኔል ታስገባለታለህ። ያንን እየቀያየረ ራሱ አውቶሜት አድርጎ ሰዎች ጋር ያደርስልሃል። ግን ስትሰራው በተቻለ መጠን ሰዎች እንዲነኩት ማድረግ መቻል አለብህ። ያ ደግሞ ግራፊክስ የምትሰራበት መንገድ ነው። ከዛ ሁላ ሰዎች ስክሮል ሲያደርጉ እንዲመርጡት ምን አይነት ተመሳሳይ ነገር አለው ያንተ ቪዲዮዎች? ዛሬ ቢጫ ነገ ሰማያዊ ከዛ ቡልጋጫ ምናምን ካደረግከው ምንም ትርጉም የለውም። ስለዚህ በተቻለ መጠን የከለር ምርጫህ፣ የታይትል ፎንት አጠቃቀምህ፣ የፎቶ አቀማመጥህ ኤንድ ከኋላ የምትጠቀማቸው ነገሮች 3D ነገር ነው ወይ የምትጠቀመው? ኦር ፍላት ነው ወይ ወይንስ ምንድነው የምትጠቀመው? ማይረብሽ ነው ወይ ኦር የፊት ሪያክሽን ነው ወይ የምትጠቀመው? እነዚህን ሁላ ነገሮች ከግምት ውስጥ ማስገባትና መለየት መቻል አለብህ። ያ ቪዲዮ በደንብ አንደርስታንድ እንዲደረግ ያደርገዋል። ከዛ ውጪ ዩቲዩብ ራሱ ያነባዋል ማለት የፊት ሪያክሽንህን በቃ በደንብ ክሎዝ አፕ ሆኖ በተቻለ መጠን ከዚህ በላይ ሰዎች ቢጠቀሙ አሪፍ ነው ለሚሰሯቸው ነገሮች። ያ ኢንተግሬት የተደረገው ኤአይ የፊትህን ሪያክሽን ያነበዋል። ስለዚህ የሰራኸው ቪዲዮ የሚያሳዝን ከሆነ ቴምኔል ላይ የሚያሳዝን ፊት ከተጠቀምክ ይሄ ቪዲዮ የሆነ የሀዘን መልእክት ነው። የሚያስቅ ከሆነ የሆነ ኢሞሽን ብትጨምርበት ይመረጣል።
ስለዚህ ቴምኔል ላይ አንድ ራሱን የቻለ ሳይንስ አለው። ሳይኮሎጂካሊም እሱን በደንብ ሰዎች ምንድነው ትሪገር የሚያደርጋቸው የሚለውን በደንብ መረዳት ጥሩ ነው። ሁለተኛ ነገር ደግሞ በተቻለ መጠን መነጋገሪያ ነገር ስራ። መነጋገሪያ ማለት ተሳደብ ማለት አይደለም፣ የሰውን ክብር ንካ ማለት አይደለም፣ ኦር ደግሞ ሰዎችን የሚጎዳ ነገር አድርግ ማለት አይደለም። ጸጉርህን የሆነ እንትን ፒንክ ተቀባና ቪዲዮ ስራ። እኔ አድርጌው አይደለም፣ ግን ደግሞ ሰው መነጋገሪያ ነገር ይፈልጋል። ስለዚህ ቶሎ ቫይራል መውጣት የምትፈልግ ከሆነ የሆነ ነገርህን ቀይረው፣ ሰው ይነጋገርብህ። ሲነጋገርብህ ኮመንት ያደርጋል፣ ላይክ ያደርጋል፣ ሼር ያደርጋል ምናምን። ዲናቲኮ ምናምን ፂሙን እዚህ ጋር አድርጋት ገብቷል። የተለየ ነገር ይኑርህ፣ ያ ነገር ሰዎችን አቴንሽን ይስባል። ስለዚህ አብሶ የመጀመሪያ ከሆነ በተቻለ መጠን አቴንሽን የምስብበትን መንገድ የሆነ ነገር ፈልግ። ያ አቴንሽን የምትስብበት ነገር ሰዎች ጋር የበለጠ ያደርሰሃል። ከዛ ውስጡ ያለው መልእክት ግን ይወስነዋል ከዛ በኋላ። ምክንያቱም ሰዎች የሚከተሉት የአንተን ስቶሪ ቴሊንግ ነው። መጀመሪያ ተስበው ሊገቡ ይችላሉ፣ ከዛ በኋላ ግን አይገቡም። ስለዚህ ከቨርህን በተቻለ መጠን አትራክት እንዲያደርግ አድርገው፣ ሰዎች እንዲስብ አድርገው፣ በተለያየ አይነት መንገድ ተጠቀም። ከገቡ በኋላ ደግሞ እንዳይወጡ ትክክለኛ አይነት ኢንፎርሜሽን አስተላልፍ። ያንን ካደረግ በደንብ ሰዎች ጋር ይደርሳል። ወደ ፖድካስቱ ግን ወደኛ ስንመጣ የሜታዳታ ስንጠቀም በቃ በደንብ ነው ቼክ የምናደርገው፣ በደንብ ነው ስቶሪ የምንጽፈው። ኢቨን ታግ ራሱ ስናደርግ ስፔሲፊካሊ የምንፈልገውን ነገር ነው እንጂ ዛሬ ላይ አበባዬ ምናምን የሚል ነገር ወጣና ብለን ያንን ነገር አናደርገው። ስለዚህ ከዛ ቪዲዮ ጋር በተሻለ መጠን የሚገናኙ ነገሮችን ነው የምናደርገው። ናይስ። ዩቲዩብ ቻናል ላይ 2 3 4 አለክ፣ አንዱ ተዘግቶ እዚህ ደርሳል። አንዳንዱ ሰዎች አብርሽ በድል ነው እዚህ ደረሰው የሚሉ ሊኖሩት ይችላሉ። ምክንያቱም እዛ ጋር የሆነ ነገር ስላለው በድሉ ነው። አንዳንዱ ሰው ደግሞ ጠንክሮ ነው የሰራው ሊሉ ይችላሉ። አንተ ምን ላይ ነህ? በድል ነው እዚህ የደረስከው ወይስ ጠንክር በመስራት ነው? እድል ፕላስ ጠንክሮ መስራት ሁለቱም አለ። እድል የምልህ ላይክ እዚህ ቦታ ላይ መገኘት በራሱ እድል ነው። ይህንን ኦፖርቹኒቲ ማግኘት፣ ቀድመህ መንቃት፣ ቀድመህ ሪስክ መውሰድ መቻል በራሱ እድል ነው። ላይክ አሁን ላይ እኮ ሌክዠሪ ነው የሆነን አይነት ቴክኖሎጂ ተጠቅመህ ስራ መስራት መቻል። አሁን እሱ ራሱ በራሱ እድል ነው። እድሉ ግን ለሁሉም ሰው ተሰጥቷል። ያንን የመጠቀምና ያለመጠቀም ጉዳይ ነው። እሱ ላይ ሃርድ ወርክ መስት ነው። በደንብ ነው የምንሰራው። ፐርሰናሊ እኔ ብቻዬን ራሱ በደንብ ነው የምሰራው። ምንም ይሄ ጥያቄ የለውም። ያለ ሃርድ ወርክ ምኑ ድል የሚጠብቁ ሰዎች መስራት አለባቸው። እንግዲህ ወይ ሎተሪ ቁረጡ እንጂ እንዴት ነው ማለት ኢቭን ሎተሪ ራሱ እኮ ከ1 ሚሊዮን አንድ ነው የሚወጣው። ከ1 ሚሊዮን ሰው ማለት ያንን እድል ቁጭ ብዬ ከምጠብቅ ሎተሪ የሚቆርጥ ተስፋ የቆረጠ ነው ሲባል ሰምቼ አውቃለሁ። ለምን ይመስላል? በጣም ዝቅተኛ ስለሆነ እና ላይክ አሁን እድል ቢሆን ኖሮ ተመልሼ ሁለተኛ ቻናል አልከፍትም ነበር። ገብቷል? ተመልሼ ስራው ላይ ቆይ እስኪ ለራሴ ምናምን ብዬ አልገባም ነበር። ሃርድ ወርክ አለው በደንብ። ያንኛው ቻናልም ከመዘጋቱ በፊትም ሃርድ ወርክ ነበረ፣ አሁንም አለ። ከዚህ በኋላ ሃርድ ወርክ መስት ነው። ሃይስት ሞመንት ምን ነበር? ከፍ ያልክበት ሁሉ ነገር በቃ ተሟልቷል፣ አሁን እዚህ ደርሻለሁ ያልክበት ሞመንት ምን ስታደርግ ነው? ምን ስታሳካ ነው? እንደዚህ ያልኩበት ጊዜ አለ ብለህ ነው እንትን ነው። ሁሌ ስራ ላይ ከሆንክ አይሞላልህ። ገብቷል? ሰው አይደለን? ፍላጎታችን በየቀኑ እየጨመረ ነው የሚሄደው። ዛሬ የሆነ ከዚህ በፊት ይዘህ የመጣኸው አለባበስ፣ ንግግር ምናምን አፕዴት ማድረግ ትፈልጋለህ። ዛሬ የምትኖርበትን ቤት አፕዴት ማድረግ ትፈልጋለህ፣ መጨመር ትፈልጋለህ። ዛሬ የምትሰራበት በስልክ ሊሆን ይችላል እየቀረስክ ያለው መቀየር ትፈልጋለህ። እና ይሄ ሃይስት ሞመንት ነው ምናምን የምለው ገና መቼ አተታቀለ ያ ስሜቱ እንዴት ነበር? ምን ተማርከበት? በጣም ነው የሚያስጠላው። የምሬ ነው።
በጣም ነው የሚያስጠላው። አተ በደንብ 3 ቀን 5 ቀን ምግብ ያልበላሁበት ጊዜ ነበረ። ግን ሱፍ ለብሼ ነው ጭራሽ ሱፍ ለብሼ ምናምን ዝንጥ ብዬ ኪሴ ውስጥ ምንም ነገር የለም። ታክሲ የሚሄድበት ስላልነበረ በእግሬ ወክ እያደረግኩ ምናምን ኤር ነበረ። በጣም ይሉኝታ ያጠቃኝ ነበርና ሰዎችን ራሱ መጠየቅ አልፈልግም ነበርና እንደዛ ዝንጥ ብለህ ምናምን ሰው መጠየቅ በጣም ነው የሚያሸማቅቅህ። ሼመኛ ምንም ድሮ ነበርኩ፣ አሁንማ አሁን እና ደግሞ ሰዎች አንተን የሚስሉህና የሆነ ቦታ ያስቀምጠዋል እና ከዛ መውረድ አልፈልግም። እንዳስቀመጡ ደግሞ ስለምታውቅ አንተም ዝቅ ብለህ አትቀርብም። ስለዚህ በተቻለ መጠን ራስህን ቆጥበህ ነው በቃ የምትንቀሳቀሰው የምትሄደው ምናምንና በደንብ ያጣሁባቸው ጊዜያቶች አሉ። ይሄንን እንግዲህ አሁን ቅርብ ጊዜ ነው ያልኩ። ምን ተማርክበት? መስራት ላይክ በቃ መስራት፣ መያዝ፣ ማስቀመጥ፣ ራስህን መርዳት፣ በደንብ ራስህን መርዳት፣ ሰዎችን መረዳት። ምክንያቱም የሆነ ሰው አልነገረህም ማለት እየተቸገረ አይደለም ማለት አይደለም። እኔ ስለተቸገርኩ ያንን ነገር አውቀዋለሁ። ያ ማለት ግን ለጠየቀ ሁሉ ስጥ ማለትም ደግሞ አይደለም። ገብተዋል። በጣም ብዙ ሰው አሁን ይጠይቀኛል ምናምን፣ ግን ለሁሉም ሰው አትደርስም። ስለዚህ በተቻለ መጠን ያ ሰው ምንድነው ለሰው አሳ ትስጠው እንዴት እንደሚያጠምድ አሳየው አይደለም የሚባለው። እንዴት ገንዘብ መስራት እንደሚችሉ አሁን ላይ በተቻለ መጠን ለሰዎች ማሳየትን አብዞ ኦንላይን ላይ እንትን ነው። እንዴት መሰለ ወደ መሬት ስትመጣ መሬት ጠባብ ነች፣ ትከፋፈላታለህ ምናምን። ኦንላይን ግን ኦንላይን ነው፣ ሰፊ ነው፣ ማርኬቱ አያልቅም። ይሄ ነው በቃ የኔ ድንበር ምናምን የምትለው ነገር የለም። አንድን ብራንድ መጀመሪያ ላይ በሀገር ደረጃ መታወቅ መቻል አለበት። በሀገር ደረጃ የታወቀው ነገር ደግሞ ወደ ኢንተርናሽናል መውጣት መቻል አለበት። አብዛኞቹ ኢትዮጵያ ውስጥ ያሉ ትልልቅ የሚባሉት ብራንዶች በጣም ጥቂት ናቸው ከኢትዮጵያ ውጭ የሚታወቁት። ከኢትዮጵያ ውጭ አንድ ብራንድ እንዲታወቅ ከኢትዮጵያ ውጭ ላለው ለተጠቃሚ የሆነ ነገር ማድረስ መቻል አለበት። ለምሳሌ አንድ ተቋም ውሰድ። ኢትዮጵያ ውስጥ ያሉ ቴሌ ሰርቪስ የሚሰጠው ኢትዮጵያ ውስጥ ብቻ ነው። ለምንድነው ከኢትዮጵያ ውጭ አልወጣው? ሳፋሪኮም ኢትዮጵያ ውስጥ መጥቷል አይደለ? ሳፋሪኮም ስንት ሀገር ነው እየሰራ ያለው? የአንድ ሀገር ብቻ ብራንድ አይደለም ማለት ነው። ብራንዶች ከሀገር ወጥተው ወደ ሌላ ሀገር ላይ ሄደው ኢንፍሉዌንስ ማድረግ መቻል አቅሙ ሳይኖራቸው ቀርቶ አይደለም። አንደኛ ነገር ድፍረት ይፈልጋል፣ ከሬጅ። ሁለተኛው ነገር ደግሞ ሀገር ውስጥ ያለውን ነገር ከጨረስክ ወይንም ካሟላህ በኋላ ከኢትዮጵያ ውጪ እየወጣ ከረንሲ ማምጣት መቻል አለብህ። ያ ደግሞ ሜቢ የፖሊሲ ጉዳይም ሊሆን ይችላል። ፐርሰናሊ ግን አላይቭ እንዴት ነው ወደ ዓለም አቀፍ ደረጃ ማድረስ የምትፈልገው ካልከኝ፣ አንደኛ ከአንድ ሀገር ሆኖ ወደ ተለያዩ ቦታዎች ላይ ማድረስ መቻል ነው። ነገር ግን ዓለምን አንድ ያደረገ ነገር ምንድን ነው? አንደኛው ቋንቋ። ስለዚህ ሁሉም ሰው ሊያዳምጣቸው የሚችሉ ቋንቋዎች አሉ። በነዛ ቋንቋዎች ይህ ፕሮግራም ከተሰራ እና ደግሞ ለምሳሌ ቻይና ውስጥ በጣም ፕሮፊታብል የሆነ ኢትዮጵያዊ የቢዝነስ ሰው በቻይንኛ ለምንድን ነው አንድ ፕሮግራም አላይቭ ላይ የማይሰራው? ሰው ትራንስሌት ተደርጎ ለምንድን ነው የማይቀርበው? ለምንድን ነው በፈረንሳይኛ ይሄ ፖድካስት በፈረንሳይኛ ለምንድን ነው የማይቀርበው? ኢትዮጵያ ውስጥ ያለ ሰው ይሰማናል ማለት አይደለም። ነገር ግን ከኢትዮጵያ ውጭ ያለ የፈረንሳይኛ ተናጋሪ ትራንስሌት ተደርጎለት የሚጠቅመው ከሆነ ቁጭ ብሎ ያዳምጠዋል። ትልልቆቹ እና ሚስተር ቢስት እኮ የሚሰሩት በአንድ ቋንቋ ነው። ነገር ግን ትራንስሌት ተደርጎ ወደ 10 ምናምን ቋንቋ ይተላለፋል። 300 ሚሊዮን 400 ሚሊዮን ይታያል። ዋይ ብራንዶች አብሶ ወደ ኦንላይኑ ስንመጣ አንደኛ ሰው በአቅራቢያው ባለ ነገር አክሰስ እንዲያደርገው መፍቀድ መቻል አለብን። በቋንቋ ኢቭን ኢንተርናሽናል ብቻ ሳይሆን ሎካላይዝ ራሱ ለምሳሌ በአንድ ቋንቋ ነው አብዛኛው ነገር የሚሰራው። አሁን እኛ አንደኛው አሁን በቅርቡ የሚጀመረው የአላይቭ ፖድካስት አንድ የሰራ ነው ፕሮግራም በኦሮምኛ፣ በትግረኛ፣ በሶማሊኛ በ5 ቋንቋዎች ሴም ፕሮግራም ነው መተላለፍ ይጀምራል። ስለዚህ ሀገር ውስጥ ሰዎች ጋር መድረስ ቻልን ማለት ነው።
የቃና ላይ እኮ ትዝ ካለ ፊልሞቹ እኮ የቱርክ ናቸው። ለምንድን ነው እዚህ መጥተው ኢንፍሉዌንስ ያደረጉት? ትራንስሌት አድርገው ትራንስሌሽኑ ደግሞ በባለሙያ ባይዘወይ ስራህን ለሙያተኛው መተው በጣም ትልቅ ለውጥ ነው የሚያመጣው። ሁሉን ነገር እኔ ለስራው ካልክ ነው ችግሩ። እንዴት ያ ማለት እንዴት ነው? ለምሳሌ ከዚህ በፊት ትርጉም በማለት ስለሽ እሺ ህንደኛ ፊልሞች አንድ ሰው ነው። ከዛ ትርጉማቸው ሜቢ ላይገጥም ይችላል። ሴንስ ስለሰጠ ግን ታዳምጠዋለህ ምናምን። ዛራና ቻንድራ መጡ። ፊልሙ እኩል ለኩል ሊፕሲንጉ ተጠብቆ አክሽኑ ተጠብቆ ሲያለቅስ ያለቀሰ ሴት ከሆነች የሴት ድምፅ እንዲሁም የተለያየ ምናምን ሆኖ በደንብ ቮይስ አክተሮች ገብተው ሰሩት። ስለዚህ ያ ሰውዬ ቋንቋውን ሊችል ይችላል። ዊ ዶንት ኖ። ላይችልም ደግሞ ይችላል። ተለማምዶም ሊሆን ይችላል። እንዲህ ያሉ ነው እያለም ደግሞ ሊሆን ይችላል። ስለዚህ ለባለሙያው ነገሮችን መስጠት ቮይስ አክተሮቹ ገብተው ምን ያህል ነው እነዛ ሰዎች እኮ ከስራ ወጡ። ወዲያው ነው የወጡት። በቃ ቃና መጣ ማን ሰው እንዴት ተከራይተህ እሱ ብቻ እኮ ነው። ይሄ አሁን ኢንተርፕረነርሺፕ ላይ አንደኛው ፒላር ዲስራፕሽን ነው። ነገሮችን ላይክ ትራዲሽናል የሆነውን ነገር ወደ ዘመናዊ ነገር ወደሚሰራ ነገር ስታመጣው ያኛው አውቶማቲካሊ ከስራ ይወጣል። ውጡ ብላቸው አይደለም፣ ንግድ ፍቃድ ዘግተህባቸው አይደለም፣ አባራቸው ምናምን አይደለም፣ ግን ሰው አይፈልጋቸው። ፊልም ቤት ኢንተርኔት ሲመጣ ለምሳሌ ኢንተርኔት ካፌዎች ነበሩ። ኢንተርኔት በስልክ ላይ ስታገኝ ምን ልሰራ ትሄዳለህ? ገብተዋል። ሰው አክሰሰብል እንዲሆን ማድረግ መቻል ብራንዶች ምርታቸው ሞር ሰዎች እንዲጠቀም ያደርገዋል። ስለዚህ ኢንተርናሽናል ብራንድ መፍጠር የምትፈልግ ከሆነ አንደኛ ነገር ማርኬቲንግ በጣም ወሳኝ ነው። አዌርነሱን መፍጠር በቃ ምንድን ነው አንተ ጋር ያለው ነገር፣ ሰዎች የሚጠቀሙት ነገር ምንድን ነው። ዲጂታል ፕሮዳክት ከሆነ ስለ ዲጂታል ፕሮዳክት በደንብ ያ ሰውዬ በሚረዳበት መልኩ ዝቅ ማለት ካለብህ በዛ ሰውዬ እውቀት ልክ ገብተህ ያንን ነገር ማስተላለፍ መቻል። አንዱ እሱ ነው። ሁለተኛው አሁን ሎካል ብራንዶች ኢቨን ቱር ማድረግ መቻል አለባቸው። ለምሳሌ ቡና ኢትዮጵያ ውስጥ ነው ይባላል አይደል የተገኘው። ከዛ ፍየሏ ነች ያንን ቡና ያገኘችው። ከዛ በኋላ ነው በፕሮሰስ ምናምን ቡና መሆኑ ታውቆ ምናምን እንትን ያለው። ግን ከኢትዮጵያ ወስደው ጥሬ ቡና በዓለም የቡና ኤክስፖርተሮች ተብሎ በጣም ብዙ ካምፓኒዎች ተመዝግበዋል። ለምንድን ነው የኢትዮጵያ የቡናና ሻይ ምናምን ያንን ቡና ይዞ ቱር እያደረገ ኢትዮጵያ የቡና ሀገር መሆኗን የማያስተዋውቀው? ገባ? ስንፍናችንም ጭምር ነው በዓለም አቀፍ ደረጃ እንዳንታወቅ ያደረገን። ስለዚህ በዓለም አቀፍ ደረጃ እንድንወጣ መጀመሪያ መሰራት ያለበት ፕሮዳክቱ አዌርነስ መፈጠር አለበት። ያ አንደኛው የማርኬቲንግ ስትራቴጂ አዌርነስ ስለሆነ ማለት ነው። ናቲ ለምሳሌ የምትሰጠው የተለያዩ አይነት ኮርሶች አሉ። ስለ ኮርስ ሰው ካላወቀ ኮርስ እሰጣለሁ ብለህ ብቻህን እዚህ ቤት ብትለፈልፍ ብትውል ትርጉም የለውም። አሁን ኢንተርናሽናልን ያነሳ ነው። እኔ ጀማሪ ነኝ፣ ኢንተርናሽናል ገና ነው። ሎካሊ ግን አሁን ላይ ብራንድ እንዲኖረኝ ይፈልጋለሁ። እንዴት ነው ብራንድን ቢልድ ማድረገው? ከምንድን ነው ብራንድ የሚጀምረው? ሎጎ ነው? ከለር ነው? ምንድን ነው ብራንድ? እና እንዴት ነው ሊጀምር የሚችለው ካለ እንዴት ነው ልትመራው የምትችለው? ኦኬ አሁን ብራንድ ቫሊዩ ነው። ገብቷል? አንተ የምትሰጠው ነገር ሰው ልብ ውስጥ ምን አስቀምጠሃል? ብራንድህ በሀገር አቀፍ ደረጃም በዓለም አቀፍ ደረጃም ኤኒዌር ሰው ነው የሚጠቀመው። ሰው እንዲጠቀመው ደግሞ ሰው ልብ ውስጥ መግባት አለበት። ሰው ደግሞ የሚገዛው ስቶሪ ነው። ስለዚህ ስቶሪ ቴሊንግህ በተቻለ መጠን ከሰው ጋር የሚገናኝ መሆን መቻል አለበት። ኢቨን ፖለቲከኞቻችን እኮ አሁን ላይ ፕሮፓጋንዳ ቢነዙ ማንም አይሰማቸው። ታሪክ ቢያወሩ ግን ሁሉም አፉን ከፍተው ነው የሚያዳምጣቸው። ኮንተንት ክሬት እያደረጉ ነው። ስቶሪ ቴሊንግ ቢዝነስ ላይ ይሰራል። ስቶሪ ቴሊንግ ቤተሰብ ላይ ይሰራል። ስቶሪ ቴሊንግ ልጆችን ስታሳድግ ታሪክ ነው የምትነግራቸው። በአንድን ነገር እኮ ኢቨን ስታስተምር ራሱ በምሳሌ ማስተማር መቻል ሰዎች የበለጠ ጉዳዩን አንደርስታንድ እንዲያደርጉት በሩን ይከፍትልሃል እንጂ አሁን ለምሳሌ ይሄ ማይክ በጣም ውድ ማይክ ነው ከውጭ ነው ያስመጣሁት እንትን ያደረግኩት ምናምን ከምትለው ያንን ሰውዬ እንዲገዛህ ማለት ነው። ባይገርም ይሄ ማይክል ጃክሰን የዘፈነበት ነው ለመጀመሪያ ጊዜ። ሪሊ
ዋው ሳይሆን ሪሊ ማለት ነው። ኦኬ ሰው ሹር ነው። ማይክል ጃክሰን የዘፈነበት ማይክ ነው። የድምፅ ኳሊቲው በደንብ ሰዎች ልብ ውስጥ እንዲገባ የሚያስችል ነው። ሰው ድምፅ ቀጥኖ ተንኮሻኩሾ ሰው ጆሮ ውስጥ እንዲገባ ነው የምትፈልገው ወይንስ በደንብ ግሬስ ኖሮት ጽድት ያለ ኖይዝ የሌለው ሆኖ እንዲደርስ ነው የምትፈልገው? ጽድት ያለ በቃ መርጠ ግዛ፣ ውሰድ። ምርትህንም ለመሸጥ ታሪክ ወሳኝ ነው። አሁን ማይክልን የሚወድ ከሆነ ተው ሌላውን ነገር ሁላ እሱ እንትን ካለው ያ። ስለዚህ ስቶሪ ቴሊንግ በጣም ወሳኝ ነው። ስለዚህ አንድ ሰው አብሶ ወደ ብራንድ የሚመጣ ከሆነ የሚሰጠውን አገልግሎት መጀመሪያ ላይ በደንብ አጥርቶ ያን የሚሰጠውን ነገር ማወቅ አለበት፣ መስራት አለበት፣ ማዘጋጀት አለበት። ከዛ ቴስት ማድረግ አለበት በትንሽ ሰዎች፣ አጠገቡ ባሉ ሰዎች። ልብስ ከሆነ ልብሱን ለጓደኞቹ ምናምን ቴስት ማድረግ አለበት። እንዴት ነው? ኮምፈርታብል ነው ወይ? አይኮሰኩስም ወይ? እይታ ላይ እንዴት ነው? ፊት ነው ወይ? ከከለር ቶናችን ጋር ይሄዳል ወይ? እነዚህን ሁላ ነገሮች በደንብ ቴስት መደረግ አለባቸው። ቴስት ከተደረገና ተቀባይነቱ ጥሩ መሆኑን ካየ መጀመሪያ በልክ ከመሄዱ በፊት የሆነ በሲዝን አንደኛ ዙር ሁለተኛ ዙር እያደረገ ማውጣት። ከዛ ግን ይሄ ስኬርሲቲ ማይንድ ሴት አለ አይደል? ስኬርሲቲ ማይንድ ሴት ሳይሆን ስኬርሲቲ የሚባል የማርኬቲንግ አንድ ዘርፍ አለ። እጥረት ፍጠር ነገርየውን ሰው እንዲወደው አድርገው። ሰው እንዲወደው ማድረግ ብቻ ደግሞ ሳይሆን ትንሽ እንደቀረ ኤክስክሉሲቭ እንደሆነ ለሰዎች አስተዋውቅላቸው። ምክንያቱም ሰው የተለየ ነገር መግዛት ይወዳል፣ ይፈልጋል። ምክንያቱም አንተ ከኔ የተለየ መሆን ትፈልጋለህ። ስለዚህ የተለየ መሆን የምትፈልግ ከሆነ የተለየ ነገር ነው የምትለብሰው፣ የምታደርገው፣ የምትሄድበት ቦታ ምናምን። ስለዚህ የተለየ እንደሆነ ፊል እንዲያደርግ አድርገው ይገዛሃል። ማርኬቲንግስ የተወሰነ አንስተከዋል እና በደንብ ካልሸጠ የሆነ ነገር ቢኖረው ዋጋ የለውም። ሴልስ ወሳኝ ነው። ሴልስ ደግሞ ሌላ ጎን ነው። ማርኬቲንጉ አሁን ማርኬቲንግ ውስጥ ነው ያለው ሴልስ። አንድ ነገር እንዲሸጥ አሁን እንዴት መሰለ ሴልስ ላይ በራሱ ሰዎች እንዲገዙ ማድረግ አለ፣ እንዲመለሱ ማድረግ አለ፣ አዲሶቹ ደግሞ ተስበው እንዲመጡ ማድረግ ደግሞ አለ። አብዛኛው ሰው ግን አንዴ ግዛክ እንጂ ከዛ በኋላ ባይመጣም ግድ አይሰጡም። አንዳንድ ነጋዴ አንዴ ትሸጣለህ ግን አታተርፍም። ትርፍ ደግሞ የሚመጣው አንድ ጊዜ ከአንድ ዕቃ ላይ ብቻ አይደለም። እንደ ዕቃው ይለያያል። አንዳንድ ሰው መኪና ከሆነ የሚሸጠው ከዛ መኪና የሚያገኘው ትርፍ ጥሩ ሊሆን ይችላል። አንዳንድ ሰው ሻይ ቅጠል ነው የሚሸጠው፣ ከሁለት ሻይ ቅጠል ሊሆን ይችላል ትርፉ። ስለዚህ ከፓኬቱ ሊሆን ይችላል ትርፉ እንጂ ችርቻሮ ስለሸጠም ላያተርፈው ይችላል። የምትሸጥበትን መንገድ ማወቅ ወሳኝ ነው። ግን ለማን ነው የሚሸጠው የሚለውን ማወቅ በጣም ወሳኝ ነው። ምክንያቱም ሁሉም ነገር የተከፈተው ለሁሉም ማህበረሰብ አይደለም። ለምሳሌ ካፌ፣ ሆቴል። አንድ ሆቴል ሲከፈት ያ ሆቴል የተከፈተው ሁሉንም ማህበረሰብ መጥቶ ይጠቀማል ተብሎ አይደለም። የሆነ ታርጌት ግሩፕ አለ። ለዛ ታርጌት ግሩፕ ነው የተከፈተው። አንድ ሆቴል ምሳሌ ስጠኝ። ሂልተን፣ ሸራተን። ኦኬ እሺ፣ ሸራተን። ትንሽዬ ደግሞ እናንተ ሰፈር ያለ ካፌ አለች። ሁለቱ ቦታ የሚሸጠው ማኪያቶ ዋጋ ይለያያል። የሸራተኑን እዛ ባለ ዋጋ ነው፣ ትንሿ ቤት ደግሞ ባለችው ዋጋ ነው። ሜይ ቢ ሸራተን 1000 ሊሆን ይችላል። ምሳሌ ነው። እዚህኛው ጋር ደግሞ ማኪያቶ ሜይ ቢ 100 ብር ሊሆን ይችላል። 100 ብር አፎርድ ማድረግ የሚችለው ሰውዬ ወደ ሸራተን ሲሄድ ምንድን ነው የሚለው? 1000 ብር ሲባል ውድ ነው። አዎ፣ ግን እንዲሁም ይህንን ነገር አንድ እንግዳ እኛ ፖድካስት ላይ የዳሪክ ኮፊ ባለቤት መጥቶ በደንብ እያብራራው ነበር። ምንድነው መሰለ እዛ ቦታ ላይ በቃ ያ ቦታ ለአንተ አይመጥንም እንጂ አፎርድ የማድረግ ያለማድረግ ምናምን ጉዳይ አይደለም። ገብቷል? ሸራተን የተሰራው 100 ብር አፎርድ ለሚያደርግ ሰው አይደለም። ስለዚህ ይህ ሰውዬ እንዲመጣ አይፈልጉም እነሱ ሲጀመር። በቃ ግልጹ ቋንቋ እሱ ነው። ታርጌት ኦዲየንሳቸው ሌላ ሰው ነው።
ይሄኛውም ደግሞ ለምሳሌ 1000 አፎርድ ማድረግ የሚችለው እዚህ ጋር መጥቶ ሊጠቀም ይችላል። ነገር ግን የሚያየው ጫጫታው ምናምን ላይስበው ይችላል። በቃ የኔ ክላስ አይደለም ብሎ ወደዚህ ጋር ጭራሽ ከበር ነው የሚመለሰው። ለማን ነው የምሸጠው የሚለውን ማወቅ የበለጠ ትርፋማ እንድትሆን ያደርጋል። ይሄ በእርግጥ እንደየስራው ይለያያል። ስራ ሎኬሽን የሚፈልግ ላይክ የሆስፒታሊቲ ቢዝነስ ከሆነ የሰርቪስ ላይ ያለ ነገር ከሆነ ኦንላይን ላይ ያልሆነ ነገር ከሆነ ሎኬሽን ይፈልጋል። ሎኬሽን በጣም ወሳኝ ነው። ሜቢ አንዳንድ ቢዝነሶች ሎኬሽናቸው ማተር ላይ ያደርግ ይችላል። ነገር ግን ስፋቱ አካባቢው ላይ ያለው ጫጫታ ኢቭን ሽታ ካለ የሚረብሽ ከሆነ ገብተዋል ያ ሁላ ነገር ማተር ያደርጋል። አንዳንድ ቢዝነሶች በቃ መሃል ቦታው ላይ ነው መሆን ያለባቸው። መሃል ቦታ ማለት ለምሳሌ ግርግር ያለበት ቦታ ላይ በቃ ፐርፌክት የሚሆን ቢዝነስ አለ፣ ግርግሩን የማይፈልግ ደግሞ ቢዝነስ አለ። ስለዚህ ሎኬሽን መምረጥ በጣም ወሳኝ ነው። ያ ሎኬሽን ምን ያደርግልሃል? ሰዎችን ያመጣልሃል። የመጡትን ሰዎች ደግሞ አንተ የምትሰጠውን አገልግሎት የበለጠ እየሰጠ በሄድክ ቁጥር ውጤታማ እየሆንክ ትሄዳለህ። ወደ ጥያቄ ስመጣ ወደ ሴልሱ ፓርት ሲገባ አንድ ነገር ስትሸጥ የምትሸጠው እቃውን ብቻ አይደለም ራስህን ጭምር። ስለዚህ ራስህን ስትሸጥ ሰርቪስህን ነው የምትሸጠው፣ እምነትህን ነው የምትሸጠው፣ አገልግሎትህን ነው የምትሸጠው፣ ያደግክበትን አስተሳሰብ ጭምር ነው የምትሸጠው። ስለዚህ እነዚህ ሁላ ነገሮች ሰውየውን እንዲመለስ ያደርጉታል ወይ እንዲቀር ያደርጉታል፣ ሪከመንድ እንዲያደርግ ያደርጉታል ወይ ደግሞ ጭራሹን እንዳትሄዱ ሊል ይችላል። እንዴ ለዛ እኮ ነው ጥሩ ነገር የምትናገረው ለጥቂት ሰዎች ነው። ሞክሩት የምትለው የሚሞክሩትም ትንሽ ሰዎች ናቸው። መጥፎ ነገር እሳ ለብዙ ሰው ትነግራለህ። ለብዙ ሰው መንገርህ ብቻ አይደለም እንዳትሞክሩት እያለ ያም ለዛኛው ይላል። ኔጌቲቭ ነገር በጣም ይሰራጫል። ስለዚህ በደንብ አድርገው የሚሸጡትን ነገር ማወቅ አለባቸው። ብራንዳቸውም ሰዎችንም ቴኬር ማድረግ አለባቸው። ግን ቢዝነስ ላይ ስላነሳኸው ቢዝነስ ብዙ ሰዎች ይጀምራሉ። ስታርታፕም ተብሎ የሆነ ንግድም በጣም ብዙ ይጀምራል። ግን የሚሳካላቸው የሆኑ 1% የምንላቸው ሰዎች ናቸው። ለምንድን ነው እንደዛ የሚሆነው? ቢዝነስ ሳይንስ ነው። ይህንም ብዙ ጊዜ ነው የማወራው። ቢዝነስ ሳይንስ ነው። በእድል አይደለም የሚመራው። ሃርድ ወርከር ስለሆንክ አይደለም የሚሳካልህ፣ ኦር ደግሞ የሚያበላ ስራ ስለሆነ አይደለም። አንድ ቢዝነስ ላይ ስትገባ አንደኛ ነገር ገና ከመግባት በፊት በደንብ ቢዝነሱን ማጥናት አለብህ። በደንብ ማወቅ አለብህ። ማርኬቱ አለ ወይ? እዚህ ሀገር ላይ የሌለ ቢዝነስ ሊሆን ይችላል። ስለዚህ ማርኬቱ ከሌለ ማርኬቱን መፍጠር በራሱ ቀድመ መቻል አለብህ እንጂ ለምሳሌ አንድ ያመጣሃት ኤሌክትሮኒክስ ያቺ ኤሌክትሮኒክስ ዕቃ ሰው ማያውቃት ከሆነ አይገዛህም። ማርኬቱ የለም። ማርኬቱ ከሌለ ምን ያደርጋል? ሜቢ በጣም ሞቃት ሀገር ላይ ሂተር ይዘህ ብትገባ ምንድነው ጥቅሙ? ማንም አይገዛህም። ኦር በጣም ሞቃት የሆነ ሀገር ላይ ሁዲ ብታስገባ ሌላ በሳት ላይ ሳት ማንም አይገዛህም። መጀመሪያ ያንን ነገር ለማን ነው የምሰራው? ማህበረሰቡ ምን አይነት አመለካከት አለው? ሃይማኖቱ ምን ይመስላል? ምክንያቱም ለምሳሌ በክርስትና እምነት ዘንድ ተቀባይነት ያላቸው እቃዎች የእስልምና እምነት ተከታይ ያለበት ሀገር ይዘህ ብትገባ አይሸጥም። ስለዚህ ይዘህ የምትገባውን ማህበረሰቡን ማወቅ። ናይጄሪያ ውስጥ የሚወደድ እቃ ኢትዮጵያ ውስጥ አይወደድም። አማራ ክልል ላይ የሚወደድና የሚፈለግ ነገር ኦሮሚያ ክልል ላይ ላይፈለግ ላይወደድ ይችላል። ስለዚህ ቀድመህ ያንን የመረጥክበት ሎኬሽን ላይ ማን ነው የሚለውን ነገር ማጥናት መቻል፣ ሪሰርች መስራት። ኮምፒቲተሮች አሉ ወይ? ማን ናቸው እነዛ? ሜቢ ኦንላይን ቢዝነስ ከሆነ ኦንላይን ላይ ያሉ እነማን ናቸው? ኢለርኒንግ ያላቸው እነማን ናቸው? ኢኮሜርስ ከሆነ ኢኮሜርስ ማን አለ? ገበያቸው ምን ይመስላል? ምን ያህል ነው ማርኬቱ የተያዘው? ሳቹሬትድ ሆኗል ወይ አልሆነም ወይ? ተፈላጊነት አለው ወይ የለም ወይ? ከዛ ያንን ሁላ ነገር ካጠናህ በኋላ ይህንን ስራ ብትጀምረው ለ6 ወር ለ1 ዓመት የሚያስኬድ በጀት አለ ወይ? ካልሆነ እንትን ነው ከክልል ነው። ከገባህ በኋላ በቃ ለሰራተኛ ደሞዝ መክፈል አትችልም። ከዛ ትበደራለህ፣ ምን ትላለህ፣ በቃ መንከባለል ነው የሚሆነው።
ከገባህበት በኋላ ይሄ ነገር እኔ ባቀድኩት መንገድ ባይሄድ ምን ያክል ይዣለው ባካፕ ፕላን በፋይናንስ ሊሆን ይችላል፣ በሌሎች ነገሮች ኔትወርክ ምን ይመስላል፣ ከዚህ ነገር ሊያወጣኝ የሚችል ነገር አለ ወይ፣ ፕሮፊታብል እንዲሆን ምንድነው ማድረግ ያለብኝ? ይህን ሁላ ነገር ግምት ውስጥ አስገብተ ነው እንጂ ኦኬ በቃ ግባ በለው ምናምን ካልክ ያው ግባ በለው ያስወጣል ቢዝነስ። ያንን ሁላ ነገር ማወቅ መቻል መረዳት መቻል፣ ከዛ ከገባህበት በኋላ ቴስት ማድረግ መሞከር መጀመሪያ በትንሽ ነገር በጣም በትንሽ ሰው ራስ በቲምህ ሊሆን ይችላል የምትሞክረው። ቲም ላይ ያሉ ሰዎች ተጠቅመውበታል ወይ፣ ለነሱ ይሆናል ወይ፣ ኦር ደግሞ ይሆናል ለምትላቸው ሰዎች በነፃ ሊሆን ይችላል። አንዳንድ ምርቶች አይተ ከሆነ እስኪ ሞክሩት እያሉ በነፃ ይሰጣሉ። ይሄ እኛ ምርት ነው እዩት፣ እስኪ ቼክ አድርጉት፣ ቅመሱት። ለምሳሌ ኢት ፍሩት ላይ ስትገባ አንዳንድ ቦታዎች ላይ ያስቀምሰዋል። ሙዝ ወይ ብርቱካን ልጣው ቆርጠው ምናምን ሲቅመሰው አዲስ ነው እንደዚህ ነው የመጣው ምናምን በነፃ ነው የሚያስቀምሱ። ደስ ካለ 1 ኪሎ አድርገው 2 ኪሎ አድርገው 80 ኪሎ አድርገው ልትል ትችላለህ። ቀምሰው እንትን ካላለ ይቅርብኝ ምናምን ልትል ትችላለህ። በነፃ ምርትህን ሰዎች እንዲቀምሱት ማድረግ ምን ያክል ነው የነሱ ፊድባክ መውሰድ። ያንን ነገር ካደረክ በኋላ ክፍተቱን ትሸፍናለህ። ከዛ ሰው መውደዱን መቀበሉን ስታቅ በልኪ ታሰራጨዋለህ። ናይስ። ቢዝነስ አለ። ቢዝነሱ እንዴት ነው ራን የምታደርገው? ምክንያቱም ቢዝነሱን ብቻህን አይደለም ተሸከመ የምትሄደው። ቲም እንዴት ነው ስትራክቸር የምታደርገው? እንዴት ነው መዋቀር ያለበት? ምክንያቱም አብዛኛው ዩኒቨርሲቲ ተምሮ ይወጣና ድርጅት ይከፍታል፣ ከዛ ይዘጋዋል። እንዴት ቲም ራን ማድረግ እንዳለበት፣ እንዴት ሰው መቅጠር እንዳለበት አያውቀውም። አብዛኛው ሰው ደግሞ አይናገርም። እስቲ አንተ ሚስጥርን ንገረን። የኔን ነው ልነግርህ የምችለው። ድሮ ነው የገባኝ ለብቻ ስራ እንደማይሰራ። ስራ ብቻ አሰራው። ሜቢ ከሰራው ፍሪላንሰር ሆነ ልሰራው ትችላለህ፣ ግን ስኬል አፕ አያደርግም። ተመሳሳይ የሆነ ገቢ ሊኖርህ ይችላል። ሜቢ ከደከመ ጉንፋን ከያዘ ካመመህ ምናምን ይቆማል። በተሻለ መጠን ያ ቢዝነስ አንተ ላይ ዲፔንድ እንዳያደርግ ማድረግ ብትችል የማደግ ቻንሱን በዛው ልክ ከፍ እያለ ምናምን ይሄዳል። የምትሰራው ስራ ቤዚካሊ ማንን ነው የሚፈልገው? አሁን 4 ነገሮች አሉ። ይህንን አክቹሊ ብዙ ሰው ያውቀዋል፣ ግን ምንድነው የመጀመሪያው ነገር አንተ ራስህ መስራት ያሉብህ ነገሮች አሉ። የክሬቲቭ ፓርቱን ቪዥነሪ ሆነ የገባህበት አንተና የአንተ ህልም ነው። ማን ያልምልህ? ማንም ያንን ነገር እንደ አዲስ ክሬት አያደርገው። ስለዚህ አንተ የምትሰራው ስራ አለ። ከዛ ደግሞ የተደጋጋሚ ስራዎች ደግሞ አሉ። ያ ተደጋጋሚ ስራ አንተን አይፈልግህም። በቃ ሰዎችን አሰልጥነህ ሰዎች ብቁ እንዲሆኑ አድርገህ ያንን ነገር ለሰዎች ከሰጠህ ስራው ይሰራል። ሁለተኛው ነገር ዴሊጌት ማድረግ። ዴሊጌሽን ነው ባይዘው ካምፓኒህን በደንብ እንዲቆም የሚያደርገው። ከዛ ሶስተኛው ነገር ለዴሊጌሽን ላይ ሁለተኛው ማለት ዴሊጌሽን ላይ ለባለሙያው መስጠት። ያጎት ልጅ ስለሆነ አይደለም፣ ያክስት ልጅ ስለሆነ ወንድምህ እህት ምናምን ስለሆነ ሳይሆን ያንን ነገር የእውነት ባለሙያ ነው ወይ ይችለዋል ወይ ኦር አስተምረህ ባለሙያ እንዲሆን አድርገኸው ስጠው። ያ ሰው ይስራው፣ ግን ዴሊጌት አድርግ። ምክንያቱም ጊዜን ይወስድብሃል፣ ሀሳብህን ክሬቲቭ እንዳትሆን ያደርግሃል፣ ያሰለችሃል ምናምን። ስለዚህ ያንን ዴሊጌት ማድረግ፣ ለባለሙያው መስጠት። በቃ ፓሽኔቶ ነው የሚሰራዋል። ገብቷል። በቃ እየጣፈጠው እንዴት ነው አሁን ቆንጆ ማኪያቶ ስጠጣ እያጣጣምክ እንደምጠጣው እንደዛ እያጣጣም የሚሰራው ሰው አለ። ለዛ ሰውዬ ልቀቅለት፣ ያ ሰውዬ ይስራው። ምክንያቱም ጥሩ አድርጎ ይሰራዋል እና ከአንተ የበለጠ ቢሆን ደግሞ ይመከራል ሙያው ላይ እዛ ዘርፍ ላይ ለዛ ሰው ስጠው። ከዛ ሶስተኛው ዴሊጌት ማድረጉ እንዳለ ሆኖ ግን ደግሞ ፕላን የምታደርጋቸው ነገሮች ደግሞ አሉ። ኦኬ ዛሬ ላይ ሰራው፣ ግን አንተ ነው መስራት ያለብህ። አያስቸኩልህም። ነገ ሊሆን ይችላል ማድረግ ያለብህ፣ በኋላ ሊሆን ይችላል ማድረግ ያለብህ። ፕላን ማድረግ መለማመድ እና ወደ ፕላኒንጉ መግባት ነገር ይህን በደንብ ያቀልልሃል። ከዛ ውጭ ደግሞ የምታስወግደው ደግሞ አለ። በጣም ብዙ ኖይዝ አለ። ያንን ነገር መረዳት። ለምሳሌ በጣም ቶክሲክ የሆኑ ሰዎች አሉ። እነዛ ሰዎች ጎበዝ ሊሆኑ ይችላሉ። አጠገብህ ሆነው
በቃ ሁሌ የሚነጫነጩ በቃ አንተን በተቻለ መጠን ከቀልብ ጋር እንዳትሆን ሆን ብሎ ሊሆን ይችላል፣ ሆን ብሎ ላይሆን ይችላል። በቃ እነዛን ኢቭን ሰዎቹን ጭምር ማስወጣት። አንዳንድ ስራዎች አሉ ጀስት ለስም ሊሆን ይችላል ግን ጥቅም የላቸው። ገብቷል? ትንሽዬ ስህተት ያንተን ስም ልትሰብረው ትችላለች። ስለዚህ ሁሉንም ነገር መቀበል የለብህም። ኖ ማለት መቻልም ደግሞ አለብህ። ስለዚህ ማስወገድ በቃ ሁሉንም ነገር አሰራውም። አንተ እንደማይደርስ ካወቂያ ስራ ሜቢ የተቀበልካቸው ስራዎች በቃ የማይደርስ ከሆነ ፕላን አድርገው የማይደርስ ከሆነ ዴሊጌት አድርገው የማይደርስ ከሆነ በቃ መመለስ መቻል፣ አይ ማለት መቻል፣ ያም ኳሊቲ ስለሆነ ማለት ነው። ስለዚህ በዚህ መንገድ ከሄድክ ነገር ይህን በደንብ ስትራክቸር አስይዘህ መሄድ ትችላለህ። ከዛ ውጪ ሃይሪንግ ላይ መጠንቀቅ። እንዴት ልቅጠር? በጣም ወሳኝ ነው። በጣም ደግሞ ከባድ ነው። ሃይሪንግ ላይ እንዴት መሰለህ፣ አሁን እኛ ጋር ከቲሞቻችን ጋርም ስናወራ ለምሳሌ እግር ኳስ ላይ ኤ ቲም አለ፣ ቢ ቲም አለ ምናምን። ያው እግር ኳስ ላይ ነበር። ኤ ቲም ላይ የሚገቡት በቃ ያለቀላቸው ናቸው፣ ግን ይሰራሉ በደንብ። ሃየር ስታደርግ ኤ ቲም የሆነ ኤ ፕላየር የሆነ ሰው ሃየር አድርግ። በቃ ያንን ነው የምለው። ለየትኛውም ሰው መስራት ካለበት ስራቀው፣ ያንን ሰው ከሌላ ቦታ አምጣው፣ የተሻለ ነገር። ሁሌም እነዛ ሰዎች ደግሞ ምን ይፈልጋሉ? ቦታ ይፈልጋሉ። ቦታ ስልህ ሲ ሌቭል ሊፈልጉ ይችላሉ፣ ሲኢ ምናምን ሊፈልጉ ይችላሉ። ኦር ደግሞ በጣም ቫሉየብል ናቸው፣ በቃ ቫሊዩ የሚሰጡህ ናቸው። ጊዜያቸውን መጥተው ቢሮ ለማሞቅ ወንበር ለማሞቅ ወይንም ቢሮ ሰፊ ስለሆነ ቢሮ ለመሙላት አይደለም የሚመጡት። ሲመጡ የሆነ ነገር አድ ሊያደርጉ ነው የሚመጡት። ያንን አምነህ ነው የምትቀበለው። ሲመጡ ከአንተ ጋር ሊከራከሩ ይችላሉ፣ ሊጨቃጨቁ ይችላሉ። ያንን ሁላ ነገር ኦኬ ብለህ ተቀብለህ ነው እነዛን ሰዎች የምታመጣቸው እንጂ አዛሃለውና ምናምን ከሆነ ያው በተቻለ መጠን እነዛን ሰዎች ማየት መቻል፣ መምረጥ መቻል። ካንተ የሚበልጡ እንደሆኑ በዛ በሙያቸው እወቅ። እነዛን ሰዎች እንትን ካደረግ ካምፓኒ 10 እጥፍ ማደግ ይችላል። እንደዛ ቲሙን ከመራው በኋላ ቢዝነስ ላይ ስትገባ ሁሌ አበሻ በተለይ ስንባል ሼም ይዘን፣ ከዛ ደግሞ የሆነ ፕሪንሲፕል አለ ኖ ማለት አለባቸው የሚባል። እሱን ነገር እንዴት ኖ ማለት አለባቸው? የሆነ ነገር ሲመጣ ማይጠቅም ከሆነ ኖ በል፣ በቃ ሁሉ ነገር እሺ አትበል፣ የስ አትበል፣ ዝም ብለህ አትቀበል ይባላል። ግን እኛ ደግሞ ሼም ይዘናል። በቃ ሁሉንም የመጣው እሺ በቃ እሺ ምናምን እያልን እንቀበላለን። እሱ ነገር እንዴት ነው? ከባድ ነው። አሁን ከሰው ጋር ልታጣላኝ እንዴት መሰለህ፣ ሰዎች ሁሉ ነገር አብሶ አበሻ የሚችል ይመስለዋል፣ የሚያውቅ ይመስለዋል። ይሉኝታም አለ፣ ግን ደግሞ ከይሉኝታው በላይ ያ ነገር ሰው ምን ይለኛል፣ ይሄ ነገር ባልቀበለው እኮ ቢያስንብኝስ? ገብተዋል? እንዲሁም የሚያዝንብህ እኮ ያን ነገር ተቀብለህ ሳታደርስ ከቀረህ ነው። የበለጠ የሚያዝንብህ በዛ ነው። ለምን የኔን ሰዓት ለምሳሌ የሆነ ነገር እንድትሰራልኝ ከአንተ ጋር ሳይን ካደረግን ያ ነገር መሰራት አለበት። ካልተሰራ በአንተ ነው የማዝነው፣ ስራዬ ነው የሚበተነው። ለምን እሺ ብለህ ትቀበለኛለህ? ኖ ካልከኝ እኮ በሪስፔክት ነው። ኦኬ በቃ ናቲ ማያደርሰውን ነገር አይቀበልም፣ ስለዚህ የሚያደርሰውን ነገር ይቀበላል። ያ በራሱ የሚሰጥህ ሪስፔክት አለ። ግን ሰው ስግብግብ ስለሆነ እና ደግሞ በቃኝ ስለማያውቅ ይቀበልህና በሰዓቱ አያደርስልህም። ኤንድ ሰርቫይቫልም ይመስለኛል አይ ቲንክ በቃ ሰርቫይቭ አድርጎ ከዚህ ነገር ብቻ ልውጣ እንጂ ብሎ ቀንም ሌትም ምናምን ይሰራል፣ አያተርፍበትም። የሌላውን ሰው ገበያ ይዘጋል። አሁን አንዳንድ ለምሳሌ በጣም ቆንጆ ኤግዛምፕል ፎቶ ቤቶች አሉ። ጥሩ ይቀበሉሃል፣ ከዛ በኋላ አያደርሱልህም፣ ያሰቃዩሃል። የሌላውን ሰው ቢዝነስ ይዘጋሉ። እኔ ጋር የተሻለ ነገር አለ ብለው ምንድነው አፈቀላጤ አፈማራ አፈቂቤ ናቸው። በደንብ ያሰምጡሃል።
ከዛ ከደረሰ ፕሮግራም ካለፈ በኋላ የለም ወገቤን። ስለዚህ ማያደርሰውን ነገር አለመቀበል። ስምህንም ነው አበዛው ልክ እየጣልክ የምትሄደው። ትሬኒንጎች ይሰጣል ስለ ፐርሰናል ነገሮች አብዛኛው ሰዓት እና እሱ ነገር ላይፍ ላይ ምን አይነት ኢምፓክት አምጥቷል? ምን አይነት ነገር ረድቷል? አሁን ላለበት አብሽ ስቲል ያን ነገር እየሰጠክ ነው? ኮርሶች ትሰጣለህ ወይስ ምን አይነት ኮርሶች ነው እየሰጠ ያለው? ኦኬ ፐርሰናል ዴቨሎፕመንት እኔ ፐርሰናል መጀመሪያም ለራሴ ነው የተማርኩትኝም ያጠናሁትኝም የገባሁበትም ምናምን። ከዛ በኋላ ራሴ ህይወት ላይ ትናንትና ከነበረው አብርሃም ዛሬ የተሻለ አብርሃምን ማየት ስጀምር ውጤት አይደለም የሚናገረው ሰው ውጤቴ እየተሻለ ሲሄድ ማገኘው ገቢ እየተሻለ ሲሄድ ከሰዎች ጋር ያለኝ ኮሚኒኬሽን የበለጠ እየተሻለ ሲሄድ ረጅም ጊዜ ያገኘኋቸው ሰዎች ከሆነ ከ1 ዓመት ከ2 ዓመት ምናምን በኋላ ሲያገኙኝ በቃ አዲስ ሰው ሆኜ ስተዋወቃቸው በቃ እንደ አዲስ ነው ባይዘው ማለት ነው። በጣም የሚገርመኝ ነገር የዛሬ 3 ዓመት የነበረው አብርሃም ዛሬ ካለው ጋር በምንም አይገናኝ። የዛሬ 3 ዓመትማ ረጅም የዛሬ ዓመት የምሬ ነው። የዛሬ ዓመት የነበርኩትኝ እኔ ዛሬ ካለሁት እኔ ጋር በምንም አይገናኝ። ሰው እድገቴን በየቀኑ አየዋለሁ። ትናንትና ከነበረኝ ነገር ዛሬ 1 እጥፍ መጥቻለሁ። የመጣሁትኝ በምንድን ነው? የዛ ሰዓት ላይ ማውቀውን ነገር እየተገበርኩትኝ ስለመጣው ነው። አንዳንድ ጊዜ እንትን ትሆናለህ፣ የምታውቀውን ነገር አትጠቀምበትም፣ ይዘው ትቀመጣለህ። ከዛ ያንን ይዘው የተቀመጥከው ነገር ደግሞ ኮምፈርተብል ትሆናለህ በዛ ሀሳብ። ሳይንስ ደግሞ ቶሎ ቶሎ ነው የሚቀየረው። በፊት ለምሳሌ ሀስል ካልቸር አለ። በቃ ሀስል አድርግ፣ ሂድ፣ ስራ፣ ሩጥ ምናምን። ብራዘር ሩጥ፣ አትተኛ፣ ጤናህ ላይ ይመጣልሃል። ሀስል ማድረግ አለብህ፣ ግን ጤናማ የሆነ የሀስል መንገድ አለ። እኔ እንዲያውም የበለጠ ፕሮዳክቲቭ የሆንኩት የበለጠ ሀስለር የሆንኩት እንቅልፍ መተኛ ሲጀምር ነው። ያ ማለት ሌሊት ስለሰራህ አይደለም ውጤታማ የምትሆነው። ስለዚህ እንቅልፍህን በተገቢው መልኩ መተኛት መቻል አለብህ። ምግብህ ላይ መደራደር የለብህም፣ በኋላ ያስከፍልሃል። ገብተዋል። ስፖርት ላይ ስፖርት እስካሁን ድረስ ቀርቼ አላቅም። የማነባቸው መጽሐፎች ራስህ ላይ ነው የምትሰራው፣ ከሰዎች ጋር ኮሚኒኬት ስታደርግ። ከዛ ደግሞ ራስህን ደግሞ ታነባለህ። ያ ማለት ምንድን ነው? ላይክ ምንድን ነው የሚያናድደኝ? የምር እናት የሆነ የሚያናድድህ ነገር አለ። እውነት ግን ያ የሚያናድድ ስለሆነ ነው የሚያናድድ ወይንስ የተደማመረ ከኋላ የመጡ ነገሮች አሉ? የሆነ ነገር እሺ የምትለው በምን ምክንያት ነው? አሳምነው ነው ወይስ እሺ የማለት ነገር አለ ሰው እንዳላስቀይም ምናምን ብለህ ነው? ገብተዋል። ይሄ ፐርሰናሊ ራስን የምታያቸው ነገሮች ነው። ኢቨን ኢፍ ከልጅነት ይዛቸው የመጣቸውን ነገሮች ወደኋላ እየሄድክ መመርመር መቻል። ለምንድን ነው ግን እንደዚህ የሆነው? ለምንድን ነው ይሄን ነገር እሺ ያልኩት? ለምንድን ነው እምቢ ያልኩት? እንደዚህ አይነት ሰው እንድሆን ያደረገኝ ነገር ምንድን ነው? አንዳንድ ሰው ገንዘብ ይፈራል። ለምንድን ነው የሚፈራው? አያውቀውም ወይ? ከዛ ቁጭ ብሎ ከራሱ ጋር ማውራት ሲጀምር ያንዳንዱ ነገር ፓተርኖቹን ማገጣጠም ምናምን ሲጀምር ሜቢ ገንዘብ የማይወደው በልጅነቱ ገንዘብ ያባልግሃል፣ ገንዘብ እንደዚህ ያደርግሃል ምናምን ተብሎ ስላደገ ሊሆን ይችላል። አንዳንድ ሰው ደግሞ ገንዘብን ላይክ እንዲህ በፍጥነት ማምጣት ይችላል። ለምን? ይሄኛው ደግሞ በቃ ገንዘብ ምን እንደሆነ ከልጅነቱ በደንብ አንደርስታንድ አድርጎ ነው የመጣው። ቤቱ ሄጄ ነበር። በጣም ታዋቂ ሰው ነው እና ልጆቹን እንዴት እንደሚያሳድግ የዛን ቀን ያየሁት። 4 ልጆች አሉት። ቤት ውስጥ ቴሌቪዥን ምናምን የለም አለ፣ ግን ፊት ለፊት ላይ የለም። ልጆች የሚጫወቱበት ቦታ ላይ ምን እንደሚጫወቱ ታውቃለህ? ሞኖፖሊ ጌም። ሞኖፖሊ ጌሙ ደግሞ ሜቢ ካወቀው ከረንሲ ያለው መግዛት መሸጥ ምናምን ነው። ቫሊዩ ምን እንደሆነ፣ ቦታ ምን እንደሆነ፣ አሴት ምን እንደሆነ፣ ሊያቢሊቲ ምን እንደሆነ ምናምን እዛ ጋር በጌሙ እየተጫወተ ጌም ነው። ያ ሰው እኔ ግራ ገባኝ እያየዋቸው ሲጫወቱ። የምሬን እኮ ነው። ከዛ ይደራደራል። ወንድምናት እሺ ይሄንን ሆቴል ሸጥልኝ አላሸጥልኝ አስቧል። የምሬን እኮ ነው የምልህ። ወንድምናት ናቸው። ግን ጌሙ እንዴት መሰለ? ሜቢ ካወቀው እዛው ላይ ሆቴል አለ፣ ከዛ ባዶ ቤት አለ፣ ሱቅ አለ፣ ሬስቶራንት አለ፣ ከዛ ደግሞ እንትን አለ፣ መለያ ኮዶ እንትኖች አሉ፣ ምንድነው ሲምቦል አይነት ነገሮች አሉ። ምን ያህሎቻችሁ ስለ አሪፍ ጌት
ታውቃላችሁ። arifgate.com ሃይ ዲማንድ የሆኑ ዲጂታል ስኪሎችን የምትማሩበት እንደዛው ደግሞ ማስተማር የምትፈልጉ ሰዎች አዘጋጅታችሁ ኮርሶች የምታስተምሩበት፣ በሌላ ሳይድ ደግሞ ፍሪላንሰሮች ፕሮፋይላችሁን ቢውልድ አድርጋችሁ ስራዎችን አፕላይ እያደረጋችሁ የምትሰሩበት፣ እንደዛው ደግሞ አሰሪዎች፣ ድርጅቶች፣ ግለሰቦች ፍሪላንሰሮችን ፈልጋችሁ ሃየር የምታደርጉበት፣ ስራ ፖስት የምታደርጉበት፣ እነዚህን ሁሉ በአንድ የያዘ በኢትዮጵያውያን ለኢትዮጵያኖች የተሰራ ፕላትፎርም ነው። አሁን ላይ የኮርሱ ፓርት ላውንች ስለሆነ የተለያዩ ሃይ ዲማንድ ኮርሶች ስላሉበት ገብታችሁ መማርና ስኪላችሁን ማሳደግ ትችላላችሁ። እንደዛው ደግሞ ስኪል አለኝ ሰውን ማስተማር እፈልጋለሁ የምትሉ ሰዎች ደግሞ በቪዲዮ መልክ ኮርስ አዘጋጅታችሁ አፕሎድ አድርጋችሁ መሸጥ ትችላላችሁ። በቪዲዮ ብቻ ግን አይደለም፣ በፒዲኤፍም እንደ ቴምፕሌት የተለያዩ ነገሮችን አዘጋጅታችሁ መሸጥ ትችላላችሁ። መማር፣ መስራት፣ ማደግ የምትፈልጉ ከሆነ አሁኑኑ arifgate.comን ይቀላቀሉ። ቢዝነስ ላይ አብዛኛው ሰው የተቸገረ ነገር አለ። ሰው መጀመሪያ ቢልድ ያደርገዋል። ቢልድ ካደረገው በኋላ የሆነ ኮምፈርት ውስጥ ይገባል፣ ይመቻቻል። ከዛ ውስጥ መውረድም አይፈልግም፣ የሆነ ነገር አዲስ ነገር መሞከር አይፈልግም። ከሞከርኩት ፌል አድርጌ ወርዳለሁ ብሎ ስለሚያስብ ኮምፈርት ዞንን አንተ እንዴት ነው የምታየው? እንዴት ነው ያንን ነገር? የምቾት ቀጠና ያ ምንድን ነው መሰለህ እንደ ማንነትህ ይለያል። ያ ማለት ምን ማለት ነው? ለምሳሌ ሪስፖንሲቢሊቲ ያለበት ሰው በተሻለ መጠን የደረሰበት ከደረሰው ማንነት ወይንም አሁን ካለበት ሁኔታ መውረድን አይፈልግም። ሪስፖንሲቢሊቲ ስለ ለምሳሌ ቤተሰብ የሚያስተዳድር ከሆነ፣ ካገባ፣ ልጆች ካሉት፣ የቤት ኪራይ ካለበት፣ የሆነ የሚጠብቀው አፉን ከፍቶ የሚጠብቀው ነገር ካለ ገብቷል። ያን ነገር ለማስኬድ ብሎ እዚህ ጋር ማድረግ ያለበትን ነገር ያደርጋል። እንደ ቢዝነስ ከሆነ የምናየው ሲጀመር አንድ ቢዝነስ ላይ ስትገባ ያ ቢዝነስ እንደሚከስር አውቀ መግባት መቻል አለብህ። ማለት ከከሰረ አንተ ቢዝነሱ አይደለህም። ገብታል። አሁን ትልቁ ችግር ያለው ራሳችንን ከአንድ ነገር ጋር አታች እናደርጋለን። ያ አታችመንት ደግሞ ወዴት ይወስድሃል? ፍቅሬ ህይወቴ ወደ ማለት ትሄዳለህ። በቃ ቢዝነስ እኮ ልቤ ነው አካሌ ነው ትላለህ። ያ ኢዳዝን ማተር ከከሰረ ሌላ ነገር መክፈትና መፍጠር የሚችል ማንነት እንዳለ ቀድመ አውቀህ ነው መግባት ያለብህ። ገብተዋል። ይሄ ነገር ሜቢ ላትከስር ትችላለህ። መሸጥ ብፈልግስ ቢዝነስህን ገብተዋል። ያንን እኮ ለመገንባት የወሰደበት ጊዜ አለ። የሚያዋጣ ሂሳብ ከመጣልህ ሙሉ ቢዝነሱን ብሸጠውስ ምን ልትሆን ነው? ኮንፈርትህ እኮ ነው። ግን ደግሞ እንደዚህ አይነት ነገርም ሊመጣ ይችላል። ያንን ነገር መጀመሪያ እንደማዘልቅበት ማወቅ። ሁለተኛ ነገር መዋሽነን ማለት በቃ ታውቃለህ፣ እዚህ ዘላለም የኖረ አይደለም። የሆነ ሰዓት ላይ ልንሞት እንችላለን፣ አናውቀውም መች እንደምንሄድ። በተቻለ መጠን ያንን ነገር ማስታወስ። በቃ እንደምትሞት ካወቅ እቺ ነገር ኮንፈርት ነች፣ ከሞት አታድንህም። ስለዚህ ከዚህ ነገር እንዴት አድርጌ ነው ወደ ኔክስት ስቴፕ ማደግ የምችለው? ያያዝከው ነገር አለ፣ ግን ከጎን ደግሞ ሌላ ነገር ትሞክራለህ፣ ታያለህ፣ ከዛ ወደዛ ትሄዳለህ። እንቁላልህን በተሻለ መጠን 4-5 ቦታ ላይ አድርገው። እንደዛ ስታደርገው አንዱ ጋር ድመት ሊበላው ይችላል፣ አንደኛው ጋር ሸለምጥማጥ ሊወስደው ይችላል። ግን 4 ቦታ ካረከው 2 ታተርፋለህ። 1 ቦታ ካረከው በቃ ተበላህ። ስለዚህ አንድ ጊዜ በእግሩ እስከሚቆም አድርገው፣ በተሻለ መጠን አንተ ላይ ዲፔንድ እንዳይሆን አድርገው። እንደዛ ካደረግከው በኋላ በቃ ሊቪት ራሱን ይቻል፣ አንተ ወደ ኔክስት ስቴፕ። ናይስ። ግን አብዛኞቻችን አይተው ከሆነ አሁን ያልካት ሀሳብ 4-5 ረቨኑ ስትሪም ያስፈልገናል። ግን መች ነው ሁለተኛው ጋር መሄድ የሚችለው? እዚህ ጋር ፎከስ አላጣም ወይ የሚል ሀሳብ ይነሳል ወጣቱ ላይ። በተለይ አንዱ ላይ ፎከስ ላርግ፣ ከዛ እሱ ፌል ሲያደርግ ከጨዋታ ይወጣል። ግን ደግሞ ሁለተኛ ይፈልጋሉ። ግን መች ነው ራይት ፖይንት ራይት ታይም የምንለው መች ነው? አይ ዶንት ኖ ራይት ታይም አለ ብዬ አላስብም። ራይት ታይም እንዲሆን የምታደርገው አንተ ነህ። ዋናህን ያዝ ሁሌ፣ ማለት በቃ ምንጭህን ያዝ። ያንን ከያዝክ በኋላ እሱን ሳትለቅ እሱን እያስኬድክ በጎን ግን ደጓሚ ነገሮችን አስኪድ። የማይገናኙ ሊሆኑ ይችላሉ፣ የሚገናኙ ሊሆኑ ይችላሉ። ሜቢ ይሄው ራሱ እኮ ሊከፋፈል ይችላል። ገብተዋል።
ለዚህኛው ለዋናው ካምፓኒ እኮ አቅራቢ ልታደርጋቸው ትችላለህ እነሱ። አንድ ጊዜ እንዲያውም ፋሪስ የቶይፍ ፕሮፐርቲ መጥቶ ሲያወራ መጀመሪያ ላይ ቶይፍ ፕሮፐርቲ ነው የተቋቋመው። ከዛ እሱ 6 ወለዳል 6 ካምፓኒዎች። ስለዚህ ዋናው አለ በቃ እሱ አደገ። ካደገ በኋላ ግን እዛ ውስጥ የነበሩት ማርኬቲንግ ቲሞች የማርኬቲንግ ካምፓኒ ተቋቋመ። እዛ ውስጥ ያለ የሴልስ ምናምን ሌላ የተመሳሳይ ሴልስ ብቻ የሚሰሩ የማርኬቲንግ ምናምኖች ተቋቋመ። እዛ ውስጥ የነበሩ ነገሮችን እያደረገ አወጣቸውና የውስጡ እኮ አለ ግን ደግሞ ለሱ ፐርሰናል ለምሳሌ ፐርሰናል ብራንዱን እንዲገነባ ለማርኬቲንጉ እየከፈለ ያሰራዋል። ስለዚህ በተቻለ መጠን ዋናህ ላይ አተኩር፣ ዋናህ ግን እንዲወልድ አድርገው። ሰው ብቻ አይደለም የሚወልደው ቢዝነስ ይዋለዳል። ሜድሮክን ያው ስንት ልጆች አሉት። ሰው ግን ቢዝነሱ በተቻለው መጠን የሚመጋገም መሆን አለበት ቢሆን ይመረጣል። ካልሆነም ግን ያንን ማኔጅ እንድታደርገው ሲስተም ፍጠርለት። ከየት ተጀምሮ የቱ ጋ ነው የሚያልቀው? ገባ? ስትራክቸር ይኑረው፣ ህጋዊ ይሁን። ህገወጥ ከሆንክ ሁሌ እየሾላለክ ነው የምትኖረው። ስለዚህ ህጋዊ አድርገው፣ ስትራክቸር ይኑረው፣ በባለሙያ ይመራ እና ደግሞ ሁሌ አንድ እርምጃ ወደፊት እያደገ ይሄድ። እሺ፣ በህይወት ላይ ሊሆን ይችላል፣ በቢዝነስ ላይ ሊሆን ይችላል። ሰው ልብህን ነው መረዳት ያለብህ ወይስ ጭንቅላትህን? እንዴት ነው ማስኬድ ያለብህ? አንዳንዴ ልብ የሚል ሌላ ነገር አለ፣ ጭንቅላትህ ደግሞ የሚያስበው ሌላ ነገር አለ። አንዳንዴ አይተው ከራስ ጋር የምትጋጭበት ሞመንት ይመጣል። እንዴት ነው የምታስኬደው? አንድ ጊዜ የሀገራችን ትልቁ ባለሀብት ሼህ አላሙዲ ምን ሲሉ ሰማሁኝ? ኢትዮጵያ ላይ የምሰራው ስራ ለልቤ ነው፣ ከልቤ ነው የምሰራው፣ ሌላው ጋር ግን የምሰራው ከጭንቅላቴ ነው የሚል ነገር አንስተው ነበር እና እሱ ትዝ አለኝ። ከልብህ የምትሰራው ስራ ፓሽንን ተከትለ ስትሰራ ነው። ቀኒኮ ከልቤ ነው የምሰራው ምናምን እያከሰረህም ልትሰራው ትችላለህ። ያንን ነገር የምትሰራው ከሌላው አምጥተህ ከሌሎቹ ነገሮች ምናምን አድርገህ ብትከስርም ያ ነገር አንተ እንደፈለግከው ባይሆንም እንደፈለግከው እንዲሆን በማድረግ ጥረት ውስጥ እየሄድክ የአንተን ፍላጎት ብቻ ነው የምትከተለው። በጭንቅላት ስትሰራ ግን ብራዘር ስትራቴጂ ነው የምትከተለው። ያዋጣል አያዋጣም፣ በጣም ቀመረኛ ነው የምትሆነው። የትኛው ነው? ቅርብ ጊዜ የወጣ ፖድካስት አለን ከኬኔሳ ጋር የነበረን እና ኢንቨስተር ናት። ስራዎቿን የምትሰራው ያዋጣል አያዋጣም እና አንድ ያሳቀኝ ሆቢ ለምንድን ነው ስራ የሚሆነው? በቃ ሆቢ ነው። ሆቢህን በነፃ ነው ማድረግ ያለብህ። ስለዚህ ከልቤ ነው የማደርገው ካልክ በነፃ አድርገው። ከልቤ ነው እኮ የምሰራው ምናምን ካልክ ኦኬ፣ ስራው ግን ለትርፍ አይደለም እሱ የተቋቋመው። በጎ አድራጎት በለው ከፈለክ እንዴትም አድርገው ልብ፣ ምክንያቱም ስሜት አለው ልብ። ስሜት ደግሞ አንተ ደስ ያለህ ከሆነ እያከሰረህም በቃ ያንተ ደስታህን ነው የምትከተለው። ያ ደግሞ አያዛልቅህም። ወደ ጭንቅላት ስትመጣ ያዋጣል አያዋጣም፣ ኢምፓክት ይፈጥራል አይፈጥርም፣ ሰው ጋር ደርሶ ይሄ ነገር የእውነት ውጤት ያመጣል አያመጣም፣ አለህ መመዘኛ አለ። እየመዘንክ ነው የምትሄደው። ከልብ ግን ሲሆን አትመዝንም፣ ስሜትን ነው የምትከተለው። እኔ ሰዎች ከልባችሁ ስሩ ሳይሆን ከልባችሁ አፍቅሩ ከቻላችሁ። ምክንያቱም በአእምሮ ፍቅር አይሄድም። ፍቅር ላይ እንዴት ነው? እግዚአብሔር ይመስገን እግዚአብሔር ይመስገን ሰው ወዳለሁ። እሺ፣ ፍቅር ላይ የሚያፈቅርህን ሰው ነው ማግባት የምትፈልገው ወይስ የምታፈቅረውን ሰው? ሪሌሽንሽፕ ከአንዴ እኔ ምሞትላትን ነው ማግባት የምፈልገው። ያ ማለት ባታፈቅረኝም ይዳዝም ማተር ለእኔ። እንዴ ካላፈቀረች እንዴት? የኔ አይደለ ማገባት። እኔ ልውደዳት፣ ላፍቅራት፣ ፍላጎት ይኑር እሷ ጋር አስገድዳታለሁ ማለት አይደለም። ግን እሷ ያን ያክል የእሷን ፍቅር አይደለም እፈልገው። ያ ማለት ምን ማለት ነው? ኦኬ፣ ያ በመላመድ ውስጥ የሚመጣ ፍቅር ይኖራል። ግን ደግሞ እኔ ለእሷ ልክ አሁን ክርስቶስ ለቤተ ክርስቲያን ራስ አይደለም ሞቶላት የለም። ልክ እንደዛ ምሞትላትን ነው ማገባት እንጂ
ጀስት በቃ ትሆነኛለችና ምናምን ዛሬ ካልሆነ ሆይ ሆይ ምናምን ብዬ መግባት አልፈልግም። የምር ጥግ ድረስ ዛሬ ፓራላይዝ ብትሆን ካገባኋትም በኋላ የእውነት ከእሷ ጋር መኖር እችላለሁ ወይ? ፔሸንሱ አለኝ ወይ? ያንን ሁላ ነገር ግምት ውስጥ አስገብቼ ነው የምገባው እንጂ ከላይ ስላየው እንትን ስላልኳት ምናምን አይደለም። ባትወደኝም ዳዝንት ማተር ለእኔ፣ ለሌላው ሰው አላውቅም። ለእኔ እኔ ልውደዳት፣ ላፍቅራት፣ ልሞትላት፣ ትስማማ፣ ሰሚት ታድርግ። በዛ መንገድ ነው የሚሄደው። ወንድ ልጅ ለምንድን ነው ከመፈቀር ይልቅ መከበር የሚፈልገው? ኢጎ ነው። ኢጎስቲክ አይደለም። ማስኩሊን ቴስቴስትሮን እኮ ነው። ቴስቴስትሮን በበዛ ቁጥር ሞር ኃይለኛ እየሆንክ ትሄዳለህ። አምባገነን ሳይሆን አክቹዋሊ አግሬሲቭ እየሆንክ ትሄዳለህ። ያ ደግሞ የወንድነት ተፈጥሮ ነው። ስለዚህ በዛ አግሬሲቭ በመሆን ሂደት ውስጥ የምትፈልገው መወደድህን ነው። የፍቅር እኮ ስድብ አለ። እኔ ሰው እወድሃለሁና ብሎ እንዲሰድበኝ አልፈልግም። ገብቷል? ሳይወደኝ አክብረኝ። የእውነቴን ነው የምልህ። ምንም ይሄ እንትን የለውም መቀባባት ምናምን። አይውደደኝ ሰው እንዲወደኝ ምናምን አይደለም፣ ግን ያክብረኝ። ሰው ጋር አልደርስም፣ የሰዎችን መብት አልጋፋም፣ ሰዎችን አላንቋሽሽም፣ አልሰድብም፣ ምንም እንትን አላደርግም። ሰውን አከብራለሁ። በዛው ልክ ግን መከበርን እፈልጋለሁ። ግን አክብሩኝ እንደዚህ ሁኑልኝ ምናምን ብዬ አይደለም። በቃ ስራህ ያስከብርሃል። የምትከበር ሰው ከሆንክ የምታደርጋቸው ነገሮች በሙሉ ክብርን ነው የሚሰጡ። ካልሆነ ደግሞ ያው ሰው እየወደደ ያማሃል፣ እየወደደ ይሰድብሃል፣ እየወደደ ያንቋሽሻል፣ እየወደደ ያዋርድሃል። ያንን እኔ ፐርሰናል የኔን አይደለም አልፈልገውም። እሱ ፍሬንድ ዞን ውስጥ ምን አይነት ሰዎች ነው ልታስገባ የምትችለው? ሰው ሪሌሽንሺፕ ውስጥ እንደዚህ አይነት የምትመርጥ ከሆነ ጓደኛ ማለት እዛ ላይስ እነን ጀጅመንታል የሆኑ ሰዎች። ጀጅመንታል የሆነ ሰው እኔ እዛ አካባቢ መሆን አልፈልግም። በቃ ጀጅ የሚያደርገኝን ሰው አልፈልግም። ጓደኛ ከሆነ ጀጅ ማድረግ የለበትም። ናቲ ጓደኛዬ ከሆንክ ጀጅ እንድታደርገኝ አልፈልግም። እኔም ጀጅ አላደርግህ። የፈለግኩትኝን ነገር የተሰማኝን ነገር እዛ ቦታ ላይ ሄጄ መተንፈስ ማውራት እፈልጋለሁ። ያም ሰው መጥቶ ያንን ነገር እንዲያደርግ እፈልጋለሁ። አንዳንድ ጊዜ እኮ ጓደኞች መጥተው ምንም ነገር ሳያወሩ በቃ ኬፍ ብቻ ብለው ሰላም ብለው ምናምን ይሄዳሉ። የሚመጡት እነዛ ጓደኞችህ ለአንተ ኮምፈርት ዞን መሆን መቻል አለባቸው። አንተም ደግሞ ልክ እንደዛው ለነሱ። ምክንያቱም ሁሉም ሰው ጓደኛ አይሆንማ። ሁሉም ሰው የሆነች ጥቅም እስከሚያገኝ ድረስ የሚጠብቅ ሰውም ደግሞ አለ። እሱንም ደግሞ መዘንጋት የለብህም። ያ ማለት ግን ባውንደሪ መጣስ አለበት ማለት አይደለም። ሰው ባውንደሪዎችህ አሉ። እነዛ ባውንደሪዎቹ ሜይ ቢ ከሪሌሽንሺፕ ህይወት ጋር ያሉ ነገሮች ሊሆኑ ይችላሉ፣ ኦር ደግሞ ከቤተሰብ ጋር ያሉ ነገሮች ሊሆኑ ይችላሉ። ገብተዋል? ለምሳሌ እህት ቢኖረኝ የኔን እህት አጣብሰኝ ምናምን ብለህ ብትመጣ አፍንጫህን ነው ማውልቅልህ። ገብተዋል? ማለት ለእሷ የሚመጥን ማንነት እንደሌለ ካወቅኩኝ ከኔ ጋር ሆነ ከሌላ የምታደርገው ነገር እያወቅሁ ለእህቴ አንተን አለመኝላትም። ስለዚህ ባውንደሪን ታከብራለህ፣ ባውንደሪህን አከብርልሃለሁ። ባውንደሪ አይጣስም ጓደኝነት ላይ። ለፍሬንድሺፕ የምቀርባቸው ሰዎች በተቻለ መጠን ይሄ ኮንፈርት ዞንህ መሆን መቻል አለባቸው። የምር እናቴ ብትታመም አምኜ እሰጥሃለሁ። ገብተዋል? እኔ ፊልድ በወጣ ከሀገር ውጭ ብሆን አምኜ ደውዬልህ የአደጋ ጊዜ ተጠሪ መሆን ትችላለህ ወይ? እዛ ደረጃ ድረስ ቼክ አረጋለሁ። ማቶን ከሆነ ያው በሩቁ ያው የተገናኘህበት ነገር አለ፣ በዛሽ ጉዳይ ላይ ብቻ ትገናኛለህ፣ ትሄዳለህ። ሰክሰስፉል የሆኑ ሰዎች ሁሉም ውስጣቸው ሰላም ነው። ስለ ሰክሰስ አወራን ብር ማግኘት መስራት፣ ግን ውስጥ ሰላም ካልሆነ እሱን ነገር እንዴት ነው ማኔጅ ያለበት? ሰክሰስ ራሱ ምንድን ነው? የምትፈልገውን የሆነ ምኞትን ማሳካት ሪሊ ሰክሰስ። የፈለክበት ደረጃ ደረስክ፣ ኦኬ። ከዛስ ሌላ ሰክሰስ ይመጣል፣ ሌላ ድሪም አይመጣም። መዳረሻ አለው ብለህ ታስባለህ? መድረሻ የለውም፣ ግን ሰው ልጅ በህይወት ውስጥ ካለ የሚመኘው ነገር የሆነ ነገር ሲያገኝ የሆነ ነገር ይፈልጋል፣ የሆነ ነገር ሲያገኝ የሆነ ነገር ይፈልጋል። አያልቅም፣ ፍላጎታችን አያልቅም። ያ ለዛ እኮ ነው መዳረሻ አለው ወይ ያልኩ።
አያልቅም። ፍላጎት አያልቅም መቼ። ዛሬ ፍላጎት ቢያልቅ ኖሮ መቼ እንደሚያልቅ ታውቃለህ? እዛኔ በአህያ በፈረስ ምናምን ይኬድ አልነበረ? መኪና ባልተፈጠረ ነበር። በቃ ጋሪ በቂ ነበር፣ በጣም በቂ ነበር። ዋይ መኪና። አሁንማ መኪናው ራሱ በውሃ በአየር ምናምን እየተባለ በኤሌክትሪክ ብዙ አይነት አማራጭ አይደለ? ፍላጎት አያልቅም። ዛሬ ያለው ናቲ የሚያድገው ፍላጎት ስላለው ነው። ሰክሰስ አይ ቲንክ እኔ የማስበው ውስጥ ሰላም ነው ወይ ነው። በቃ ውስጣዊ ሰላም ካለ ፈጣሪን የማያሳዝን ነገር እያደረግክ እስከሆንክ ድረስ እና ስፒሪቹዋሊቲን ካስገባህበት ሰላሙን ታገኘዋለህ። ካልሆነ ግን ሁሌ መፈለግ ነው፣ ሁሌ መሮጥ ነው፣ ሁሌ አደርስበትም የት ለመድረስ። ከዚያ የሆነ ሰዓት ትሞታለህ። ቅድም እኮ እሱ እንዳልከው ትሞታለህ የሆነ ሰዓት። ስለዚህ እንደሚሞት ሰው እየሆንክ ትሰራለህ። ሁሌ እንደሚኖር ሰው እየሆንክ ደግሞ ታልማለህ፣ ታቅዳለህ፣ ምናምን ትኖራለህ። መዳረሻ ያለው አይመስለኝም። ሁሉም ሰላም ናቸው እንግዲህ እንጠይቃቸዋለን ስናገኝ። ያ ምክንያቱም ሰላም ቢሆን ኖሮ ዓለም ሰላም ትሆን ነበር። ገብቷል። አይ ዶንት ቲንክ አይመስለኝም። ስለ ሞት ምን ታስባለህ? ሞት በእናትህ በጣም ነው ቆንጆ ሚናፍቀኝ። ስለ እንዴት ነው መጨረሻችን እሱ ነው። ሁሉም ይሞታል። ሰውን እኩል የሚያደርገው አንድ ሞት ነው፣ ሁለተኛው ሽንት ቤት ነው ማለት በቃ የትኛውም ሰው በወርቅ መቀመጫ ይሁን ሽንት ቤት ይገባል። የትኛውም ሰው ይሞታል። ሁለቷ ነገር ሰውን እኩል ታደርጋለች። የምትኖርበት ቦታ እኩል ላይሆን ይችላል ምናምን ማይቀርልህ ነገር ነው። ስለዚህ አልፈራውም፣ አልናፍቀውም። ጊዜው ሲደርስ መቼም የተቀመጠ ነገር ነውና ትሄዳለህ። ምንም እዚህ ጋር ስለተፈላሰፍክ ምናምን አቀርም ብትቀር ኖሮ እስካሁን ድረስ ስንቱ ይቀር ነበረ። በተቻለ መጠን ለትውልድ የሚተርፍ ስምህን የሚያስጠራ ነገር ስራ ምድር ላይ እስካለህ ድረስ። ከዛ ደግሞ ኦርቶዶክስ ነኝ ለሰማይ ቤታችን ደግሞ ለእኔ ለሰማይ ቤቴ የሚሆነውን ነገር ደግሞ በተቻለ መጠን ማዘጋጀትን ሻለሁ። በጣም ጥሩ ሀሳብ ነው። ግን አንዳንድ ሰዎች የሚሞቱ አይመስላቸውም እና አኗኗራቸው፣ አደራረጋቸው ጉድላክ ይቅናቸው። ቢዝነስ ላይ ያሉ ሰዎች ብድር ይፈራሉ። በተለይ ደግሞ ታች ያለነው ሰዎች ታች ያለው ሰው ብድር ይፈላል። በጣም ነው የሚፈራው። ትላልቆቹ ደግሞ ብድር በጣም ነው የሚወዱት። ተበደር ስትለው ኧረ ብድር ይላል ትናንሾቹ። ከላይ ያሉት ደግሞ ብድር ይወዳሉ። ወይ አልገባንም የብድር ትርጉሙ ወይ ለቢዝነስ እንዴት እንደሚጠቅም አናውቅም። ግን ከላይ ያሉት በቃ ይጨውሳል ጌም። አብዛኛው ባላው 3-4 ወቅ ስትሄድ ያንተ ነው ወይስ ነው ብድር ነው። መኪናው በብድር ነው። እኛ ጋር ስትመጣ ደግሞ ትናንሾቹ የምንባባለው ሳነቃ ኦር ካልነቀን አብዛኛው ማህበረሰብ ብድር በጣም ነው የሚፈራው። እሱ ነገር እንዴት ነው? እኔ እንግዲህ አሁን ያው ካለ ኤክስፒሪየንስ ነው ተነስተን የምታወራው። እስካሁን የማውቃቸው ሰዎች ብድርን በደንብ የሚጠቀሙ ሰዎች አሉ። በዛው ልክ ደግሞ የሚፈሩ በጣም ብዙ ሰዎች አሉ። ኢቭን ማድረግ እየቻሉ አክሰሱ እያላቸው የሚጠበቅባቸውን ሪኳየርመንት ማሟላት እየቻሉ ግን በኋላ ላይ ያለኝን ባጣስ። ምክንያቱም ሰው አጥቶ አይተናል በብድር ምክንያት። ስለዚህ እንዴት መጠቀም እንዳለብህ ካወቅ አትራፊ ትሆናለህ። አንድ ሰው ሲያወራ የሰማሁት ምንድነው ቢዝነስ በራስ ብር አይጀመርም። በቃ ተበድረህ ነው መጀመሪያ ያለብህ። ምክንያቱም ልትከስር ትችላለህ፣ ልታተርፍ ትችላለህ። ስታተርፍ ትመልሷለህ፣ ስትከስር ደግሞ ሌላ መንገድ ፈልገህ ያንን ነገር ትመልስበታለህ። አትሊስት ሰርቫይቭ ማድረግ አለብህ። ስለዚህ ሰርቫይቭ እንድታደርግ ማድረግ ያለብህን ነገር አድርግ። የላይኞቹን እንግዲህ አሁን ከላይ ያሉት የሚባሉ ኦልሬዲ ሬፑቴሽኑ አላቸው። ገብተዋል። ከዚህ በፊት ተንደፋድፎ እነሱም ጀማሪ የነበሩ ጀምረው ነው የደረሱት። ሲጀምሩ መጀመሪያ ላይ ያገኙበት መንገድ አለ። ብዙ ለፍተው ሊሆን ይችላል፣ በብዙ አይነት ስቃይ አልፈው ሊሆን ይችላል። አሁን ላይ ውሰድ እኮ ነው ደግሞ
ኧረ ይኸው ተለቋል አትወስድም ተብሎ ነው ተደውሎ የሚጠየቁ አለ እኮ እንትን ለምንድን ነው የማትወስዱት? እኛ ደግሞ ስንጠይቅ የለም ብቻ አይደለም ምን አባክም ይጨመርበታል ባከፍልስ እንሰጣለን እኮ ግን እንዴት አሴት የሚባል ነገር አለ ቢዝነስ ላይ አብዛኛው ሰው አሴት አይኖረውም ኦር አሴት ምን እንደሆነ አያውቅም የሆነ ገንዘብ ያመጣል የሆነ ቦታ ቁጭ ያደርጋል ይወልዳል ብሎ ይጠብቃል በዚህ በኩል ደግሞ ኢንፍሌሽኑ አለ እሱን ነገር እንዴት ነው ማኔጅ ማድረግ ያለበት ያዘው አሴት ላይ ማዋል አለበት ወይ በእኔ እንደ ፐርሰናል አሴት ላይ ቢያውሉ ይሻላል ኦር ደግሞ የሆነ ቢዝነስ ላይ ኢንቨስት ቢያደርገው ምክንያቱም የሆነ ብር አብዛኛው ሰዎች የምታያቸው ሰዎች የሆነ ብር የሆነ ባንክ ላይ አስቀምጠው ቁጭ የሚላሉ ምን ልስራ የሚሉ ሰዎች አሉ እዚህ ጋር ደግሞ ብር ያጡ ሰዎች አሉ ኢንፍሌሽኑ ደግሞ ቀን በቀን እየተሄደ ነው ያለው እንዴት ማድረግ አለባቸው ብር ያላቸው ሰዎች ምን ላይ ያውሉት ቢዝነስ ላይ አሴት ላይ ኦር ሊያቢሊቲ ላይ ምን እንዴት ነው ማድረግ ያለባቸው የትኛው ይሻላል አሴትስ ምንድነው እንደኔ እንዳለህበት ደረጃ ይለያያል እየጀመርክ ምናምን ከሆነ በተቻለ መጠን የሚያሳድግህ ነገር ላይ አድርገው ኢንቨስት ማድረግ ካለብህ ስራ ከሆነ ስራ ላይ ኢንቨስት አድርገው የካምፓኒን ቫልዩ እያሳደግክ ሂድ ዛሬ ካለበት የሆነ ጥፍ እየጨመርክ ሂድ ከዛ ውጪ ግን የሆነ ደረጃ ላይ ትደርሳለህ እና የሆነ ትርፍ ገንዘብ ይኖርሃል ያ ብር ባንክ ከተቀመጠ ባንኩ የምናውቀው ነው ወደ አሴት ቢሄድ ሞር የሚያዋጣ ነው ሪል ስቴት ጎልድ እና እንደዚህ አሴቶች ላይ ቢቀመጥ አሪፍ ነው አንዳንድ ሰው መኪና ምናምን ይልሃል ኦፍ ኮርስ እሺ አድርገው ግን አሴት የሚይዘው መኪና ያለፈ ሰው ነው ገባ ያንንም ነገር ከግምት ውስጥ ማስገባት ይኖርብናል እኔ ኢንቨስትመንት ላይ ነው ፎከስ ማድረገው ኢንቨስት አድርገው ኢንቨስትመንቱ ላያዋጣ ይችላል ከስር ትችላለህ ልታተርፍ ትችላለህ ግን አጥንተህ እንዳልኩ ከልብ ሳይሆን ከአእምሮህ በደንብ እያንዳንዱን ነገር መርምረህ ገብተህ ከዛ ኢንቨስት አድርገው አንተ የተለያዩ ቢዝነሶች አሉ የትኛውን ሜትር ነው እየተጠቀምክ ያለው ኢንቨስትመንት አይ ቲንክ ሌሎቹ ነገሮች ላይ ኢንቨስት ማድረግ በጣም ሪስክ መውሰድ መቻል አለብህ በቃ ያ ነገር ኦፍ ኮርስ ሊያዋጣ ይችላል ጌም ነው ጌሙን መጫወት አለብህ አጫወቱ ላይ ሰነፍ ከሆንክ ጨዋታው ላይ ጎበዝ የሆነ ሰው ያሸንፋል ስለዚህ የምትፈልጋቸው ነገሮች አሉ እንዴት አድርጌ ነው ይሄንን ቀመርተኛ መሆን መቻል አለብህ ገብቷል ኦፍ ኮርስ አሁን እኮ እሺ ከልብ ስራ አንድ ነገር ከልብ ስራ ገብቷል ከዛ ግን ባለፈ ሌላው ነገር ላይ በጥበብ ይሁን የምትሰራው ስራ ጥበብ ያለው ነገር የበለጠ ውጤታማ ስለሆነ ማለት ነው ካልሆነ ግን ኪሳራ ነው የሚሆነው የበለጠ እንዲሁም ሰዎችን ትጎዳለህ ኢንቨስትመንት ላይ ነው ማተኩረው ከዛ ውጪ ግን በተሻለ መጠን አሁን ላይ ስራዎች ላይ ላይክ ዲፕ ዳውን ገብተን አድምተን መስራት ላይ ነው አክቹሊ ፐርሰናሊ የኔን ከጠየቀኝ ኢንተርፕረነርሺፕ ላይ ነው ዋና በቃ አንድ ችግር መፈለግ ያንን ችግር መፍትሄ መስጠት ከዛ ወደ ቢዝነስ መቀየር ሶሻል ሚዲያ ላይ የምናያቸው ሰዎች አሉ አንተ እንደ ኢንተርፕረነር ስልጠናዎች እንደሚሰጥ ሰው እንዴት ነው ማድረግ ያለባቸው እንዴት ነው ማሰብ ያለባቸው እንደ ኢንፍሉዌንሰር ማርኬቱን ዶሚኔት ማድረግ አለባቸው እንደ ኮንተንት ክሬተር ነው ማይንድ ሴታቸው እንዴት ነው መሆን ያለበት ቲንክ ላይክ ሲኢኦ ይላል እንደ ሲኢኦ ማሰብ መቻል አለብህ ኮንተንት ክሬተር ስትሆን ኦፍ ኮርስ ኢንፍሉዌንስ ልታረግ ትችላለህ ኢንፍሉዌንሰር ትባላለህ እንጂ ኢንፍሉዌንሰር ሆነ አይደለም አክቹአሊ ስሙን ነው የምትወስደው ብዙ ፎሎወር ስላለ ኢንፍሉዌንሰር ልትባል ትችላለህ ከዛ ውጪ ግን ወሬ ያወራ ሁሉ አነጋጋሪ የሆነ ነገር ያመጣ ሰው ሁሉ ሰዎችን ባህል ወግ ልማድ እንደ ኢትዮጵያዊ ደግሞ ሃይማኖትን ይነካሉ ብለህ ሰዎችን አምጥተህ የምታዋርድ አይነት ሚዲያ ይዘህ ቀርበህ ብዙ ስለታየልህ ምክንያቱም ሰው ምን ያስባል መሰለህ ሁሉንም ወክዬ አይደለም የማወራው ግን ሳይኮሎጂካሊ የትኛውም ሰው ሰርቫይቫል ነው ሰርቫይቫል ሲሆን ደግሞ ምን ይሆናል መሰለህ እኔ የሚለው ነገር እንዲነካበት አንፈልግም
ስለዚህ የኔ ሃይማኖት እንዲነካብኝ አልፈልግም፣ የኔ እምነት እንዲነካ አልፈልግም፣ የኔ ስራ እንዲነካ አልፈልግም፣ የኔ ቤተሰብ እንዲነኩ አልፈልግም። የኔ የምላቸው ነገሮች እንዲነኩ ሰውኛ ነው፣ ይሄ ባህሪያችን ነው። ገብተዋል። ይሄ ነገር እንዲነካብን ስለማንፈልግ አብዛኛው ሰው የሚስማማበትን ጉዳይ ሚዲያ ላይ ይዘውት ይወጡና ከዛ ሰው ሁሉ እንዲነጋገርበት ያደርጉታል። በሃይማኖት ጉዳይ ይመጣል፣ በብሔር ጉዳይ ይመጣል ምናምንና ሰው እንዳልጎዳ ብሎ ራሱን ለመከላከል ብሎ ገብቶ ያየዋል። ከዛ ያንን ነገር ያደረጉ ሰዎች ኢንፍሉዌንሰር ይባላሉ። አክቹዋሊ ኢንፍሉዌንስ እኮ አድርገዋል፣ ግን በኔጌቲቭ መልኩ ነው። እነዚህ ሰዎች ስለበዙ ነው ሚዲያው ጭምልቅልቅ ያለው። ከዛ ምን ይሆናል መሰለ፣ ፕሮፌሽናል የሆነው ኬሪየር ዋይዝ በደንብ እየገነባ እየሄደ ያለው ሰው፣ በሌሎችም ስራዎች ላይ ያለ ሰው ኑሮውን ሲያየው የሚያገኘው ገቢ እየበቃው አይደለም። ችግር በአናት በአናት ይጨማመራል። ከዛ እነዚህ ሰዎች ደግሞ መጥተው አጀንዳ ይሰጡታል። እንዴ ቲክቶከር ካልሆንኩኝ ብሎ ይገባል። ዩቲዩበር ካልሆንኩኝ አሁን ፖድካስተር አልበዛ? እውነት እናውራ ከተባለ በጣም ብዙ ለምን በዛ? የምር ትርጉሙስ ምንድን ነው? ስሟን ስለተወደደች በእውቀት ነው የሚሰራው? የምር ታስቦበት ለትውልድ ኔክስት የሚያየው ሰው የምር ይጠቀምበታል ተብሎ ነው የሚሰራው ወይስ ቪው ያመጣል? እንደ ክሪኤተር ስትመጣ ስታስብ በተሻለ መጠን እንደ ሲኢኦ አስብ። የምትሰራው ስራ የዛ ነገር በቃ ኃላፊ ነህ። ገብቷል። 100,000 ሰው ከተከተለ 100,000 ሽያጭ ያለው ካምፓኒ መሪ እንዴት ነው የሚያስበው? እንዴት ነው የሚሰራው? እንዴት ነው ስትራቴጂ የሚያበጀው? ብራንዱ እንዴት ነው የሚገነባው? ያንን ሁላ ነገር አድርገህ ከሄድክ የምር ለውጥ ማምጣት ይቻላል። ካልሆነ ግን ፕሮፌሽናል የሆነው ሰው ከስራው እንዲለቅ እያደረግን ነው። የእውነት ሀገር እየገነቡ ያሉ ሰዎች ስራቸውን እንዲጠሉ እያደረግናቸው፣ አብሶ ሶሻል ሚዲያ ላይ ያለን ሰዎች እኔንም ጨምሮ። ለምንድነው እንደዛ ምለው? አሁን ስለ ገንዘብ ስናወራ ምናምን ያ ሰውዬ የምር ተቸግሮ ነው እየሰማን ያለው። የምር ተቸግሮ ደግሞ እየሰማ እኔም እኮ ፖድካስት ብጀምር ነው ወዲያው አእምሮ ላይ የሚመጣው ነገር። እኔም እኮ ቲክቶክ ላይ ወጥቼ እንትናም ብሰድብ ይላል። መሰዳደብ ደረጃ መድረስ መቻል የለብንም። ሰው ለምንድነው የሚሳደበው? አቴንሽን ለማግኘት ነው። ግን አቴንሽን የምታገኝባቸው ብዙ መንገዶች አሉ። ሲጀመር አቴንሽን የሚፈልግ ሰው ችግር ያለበት ሰው ነው። እውነታውን እንትን ካልን አንድ ሰው አቴንሽን አግኝቶ ስላላደገ አቴንሽን ፍለጋ ሶሻል ሚዲያ ላይ ይወጣል። ስለዚህ የአቴንሽን ፍለጋ ሶሻል ሚዲያ ከወጣ በኋላ አዲክትድ ይሆናል። በምን? አቴንሽን በመፈለግ። ስለዚህ አቴንሽን በመፈለግ አዲክትድ ከሆነ ማይሆን ነገር ያደርጋል። ከዛ ሌላ ደግሞ ስድብ ምናምን ይመጣል። በተቻለ መጠን አሁንም ማህበራዊ ሚዲያ ላይ ያለን ሰዎች የምር ትውልድን እየገነባን ነው። ከሚኒስትሪም እኩል፣ ከፖለቲካ ላይ ካሉ ሰዎች እኩል፣ ከአስተማሪዎች እኩል፣ አሁን ላይ እንዲሁም ከነሱ በሚበልጥ መልኩ። ለምንድነው ይህንን በደንብ አፌን ሞልቼ እያልኩ ያለሁት? ሰዎች ሚዲያ ላይ የእውነት እየተማሩ ነው። በእኛ ፖድካስት ላይ ለምሳሌ የማይደፈሩ ነገሮችን በደንብ በቃ ደፍረን ገብተን ለውጥ አምጥተናል አልኩ አይደለ? አንደኛው የሴክሹዋል ሄልዝ ጉዳይ ነው። አይወራም። የብዙ ቤት ግን ያንኳኳና የብዙ ትዳሮች መፋቻ ምክንያት ነው። ፓርት 1 ፓርት 2 አለ። እሱ ነገር 2 ክፍል አለው። ያንን ነገር በባለሙያ ገባ አንድ ባለጌና ስድ የሆነ ሰው መጥቶ ያንን ነገር ቢያወራው ገባ ምንም እንዲሁም የበለጠ ነበረ ችግሩን የሚያባብሰው። ግን መፍትሄ የሚሰጠው ሲመጣ ገባ በጣም ብዙ ሰዎች ናቸው ባይዘው የደወሉልን። እሷ ይሄው ቡክድ ነች። በጣም ብዙ ሰው መፍትሄ አግኝቶበታል። ስለ ሜንታል ሄልዝ ጉዳይ አይወራም አይደል? ስንት ሰው ነው አሁን እየተሰቃየ ያለው? ስንት ሰው እውነት ጤነኛ አእምሮ ይዟል? በዚች እንኳን በስልካችን በምናያት ስንቶቻችንን ከስልካችን ርቀን ሰዓታትን ማሳለፍ የምንችለው ቀናትን ማሳለፍ የምንችለው?
አብሶ ከተማ ላይ ያለን ሰዎች፣ አብሶ ስልካችን ላይ እየሰራን ያለን ሰዎች ይሄ ሁላ ነገር ግምት ውስጥ አስገብተን መስራት አለብን። ሰው ስናስብ በተሻለ መጠን እንደ ሲኢኦ እናስብ። ያ ሲሆን ግን ምን ይፈልጋል? ኮንሲስታንሲ ይፈልጋል። በጥልቀት ማሰብ ይፈልጋል። ምንድነው ለትውልድ ማበረክተው? ሪተርኑስ ምንድን ነው የሚለውን ነገር በደንብ ማሰብ አለብን። ማለት ስትሰራ ጥቅም ካላገኘበት አሰራ። አቴንሽን የሚፈልገው ሰውዬ እኮ ነገ ማስታወቂያ ያሰሩኛል ብሎ ነው። ማስታወቂያ ሲያሰሩ ገንዘብ ነው ዞሮ ዞሮ። ገንዘብ ደግሞ ፓወር ይሰጣል። ፓወር ስታገኝ ደግሞ የፈለግከውን ነገር በፈለግከው ሰዓት ማድረግ ትችላለህ። ያ ነው በቃ። ስለዚህ ኮንተንት ክሪኤተሮች ኦፍኮርስ ኦንላይን ላይ ክፍት ነው ሜዳው። የትኛውም ሰው ስልኩ ላይ ነፃ ነው ገብቶ ያንን ነገር ማድረግ ይችላል። ያ ማለት ግን ውጤታማ ይሆናል ማለት አይደለም። እንዴት አድርገው ሞኔታይዝ ማድረግ ይችላሉ? አብዛኛው አይተህ ከሆነ ቪው አለው ኦር የሆነ ነገር አለው ግን ገንዘብ የለው። ኢንፍሉዌንሰር ይባላል ምናምን ይታወቃል፣ መድረክ ላይ ምናምን ይጠራል፣ ግን ኪስ ውስጥ ባዶ ነው። እንዴት አድርገው ነው ወደ ገንዘብ ሊቀይሩት የሚችሉት? ኦኬ ሶ አሁን የኔን ኤክስፒሪየንስ እንዲሁም ደግሞ ያስተማርናቸውን ልጆች ኤክስፒሪየንስ ነው የምነግርህ። የመጀመሪያው ነገር ወደ ኮንተንት ክሪኤሽን ስትመጣ እንዲሁም ከሚታየው ሰው የበለጠ የማይታየው ሰው ነው ገንዘብ የሚሰራው። ከጀርባ ያለው እውነታውን ስናወራ ከጀርባ ያለው ማለት ምንድን ነው? ዜና ከሚያነበው ሰው በላይ ዜናው የሚነበብበት ጣቢያ ነው ከፍተኛ ገቢ የሚያገኘው። በቴሌቪዥንም ስንሄድ ጣቢያው ነው ከፍተኛውን ገቢ የሚያገኘው እንጂ ውስጥ ያሉ ሰራተኞች አይደሉም። ስለዚህ ሚዲያው ላይ ወጥቶ የለፈለፈውና ያወራው ሰውዬ አይደለም ከፍተኛ የሆነ ኢንካም እያመጣ ያለው። ሰው በተሻለ መጠን ስኪል ይኑራችሁ። ስኪል ኖሮ ስትታይ ደግሞ ሞር ቤኔፊሻል ነው የምትሆነው። ስለዚህ ስኪሉ ምን ሊሆን ይችላል? ዲጂታል ስኪሎች ከዲዛይን ጋር የተገናኙ፣ ከኤዲቲንግ ጋር የተገናኙ፣ ከፎቶግራፊ ጋር የተገናኙ፣ ከኤአይ ጋር የተገናኙ፣ ከማኔጅመንት ጋር የተገናኙ፣ ከድምፅ ጋር የተገናኙ ብቻ የሆነ ስኪል ይኑራቸው። ኤኒ ስኪል፣ የትኛውም ስኪል ደግሞ ይሸጣል። ምክንያቱም ኤክስቼንጅ ነው። እኔ ጋር የሆነ ስኪል ካለ አንተ ትፈልጓለህ። ስለዚህ ከፈለግኩት ትከፍለኛለህ፣ እኔ ያንን ስኪል እሸጥልሃለሁ። ያ ነው። አሁን ደግሞ መንገዱ ክፍት ነው። ድሮ ስሙን ሳናቀው ሰርተነዋል። ጊግ ወርክስ አለ። አሁን ብዙ ጊጎች አሉ። ያንን የጊግ ወርክ ሰዎች ገብተው መስራት ይችላሉ። ምንድነው ጊግ ወርክ ያሉ ነው። ጊግ ወርክ ምንድነው? ፕራይስ ራስህ ታወጣለህ። ስኪል አለ፣ ለዛ ስኪልህ የምታወጣው ነገር አለ። እንደዚህ ሰራለሁ ብለህ ታስተዋውቃለህ። ሰዎች መጥተው ያንን አገልግሎት ሜይ ቢ ኤዲተር ነኝ ብለኛል። ለምሳሌ የፖድካስት ኤዲተር ኒች እንምረጥ። ባይዛዊ ኒች ዳውን ማድረግ ደግሞ አንድን ነገር በቃ የበለጠ ውጤታማ እንድትሆን ያደርጋል። ፖድካስት ኤዲተር አንድ ፖድካስት ከዚህ ሰዓት እስከዚህ ድረስ ከ1 ሰዓት ተኩል እስከ 2 ሰዓት ብለን ያዙ። የ2 ሰዓት ቪዲዮ ኤዲት አደርጋለሁ። ኤዲት ሳደርግ ከለር ግሬዲንግ ሰራለሁ፣ ሳውንድ ዲዛይኑን ሰራለሁ፣ ካሜራ በመልቲካም በ6 ካሜራም ቅረጸው እሱንም አንድ ላይ ሰራልሃለሁ፣ ኢንትሮን ጥሩ አድርጌ ሰራልሃለሁ፣ ሾርት ቪዲዮዎች ጨምርልሃለሁ። እነዚህን ሁላ ነገር አድርጌ ይሄን ያህል ፕራይስ፣ ከዛ ማደርስልህ ከ3 ቀን እስከ 5 ቀን ያንን ታወጣለህ። አሰሩኝ ምናምን ብላ አይደለም። ከዛ ሰዎች ያንን አይተው እኔ እኮ እንደዚህ ያለኝ ብለው ይመጣሉ ወደ አንተ። እንደዚህ ኒሽ ዳውን ማድረግ ሜይ ቢ ፖስተር የሚሰራ ዲዛይነር ሊሆን ይችላል። እንደዚህ የመስራት እንትኑ አለኝ። ስለዚህ እንደዚህ ማሰራት የምፈልጉ ይሄን ያህል ፖስተር በዚህ ፕራይስ፣ ጉሊት በለው አይዘው ጊግ አሉት እንጂ ጉሊት በቃ ትመድባለህ። ከመደብኩ በኋላ ያንን የሚፈልግ ሰው መጥቶ በቃ እንዴት ነው ጉሊት ላይ ቃሪያ አለ፣ ሽንኩርት አለ ምናምን ተመድቧል አይደል? ከዛ ዋጋ አላቸው። ከዛ የዚህን ያህል ድንች፣ የ10 ብር ድንች፣ የ50 ብር ድንች ስትል ተነስቶ በዛ መጠን ይሰጣል። ግዙኝ እያለ አይደለም እንትን የሚያደርገው፣ ግን ለገበያ ወጥቷል፣ ክፍት ነው። እንደዚህ አይነት ስራዎች አሉ። ስኪል ግን ወሳኝ ነው። ሰዎች ስኪል ይኑራቸው። ሀገር ውስጥ ብቻ ሳይሆን ከሀገር ውጭ ያሉ በቋንቋ የማይገናኙ የሆነ አፍጋኒስታን ውስጥ ምናምን ያለ ሰውዬ ሊያሰራ ይችላል። እሱም ደግሞ ያው አፕወርክ አለ፣ ፋይበር አለ። ሰዎች ቼክ ያደርጉ ምን አፖች አሉ እንደዚህ ስኪል ቤዝድ የሆነ ስራ
ሊያሰሩ የሚችሉ ባይዘዌ ኤአይ መጠቀም በጣም ብዙ ነገሮችን ኢምፕሩቭ እንድታደርግ ያደርጋል። አሁን ላይ ደግሞ ኤአይ በጣም ብዙ ነገሮችን ጌም እየቀየረ ነው ያለው። ብዙ ስራዎችን ከስራ ውጭ እያደረገ ነው። ግን በጣም በሚገርም ሁኔታ ኤአይን መጠቀም የሚችል ሰው ፕሮፌሽኑ ባይኖረውም የዛኛውን ሰውዬ ከስራው ከገበያ ውጭ ማድረግ ይችላል። ስለዚህ ኤአይ አይደለም ከገበያ ውጭ የሚያደርግ ኤአይ የሚጠቀመው ሰውዬ ነው። ኤአይ ኢንጂነሪንግ አለ፣ ፕሮምፕት ኢንጂነሪንግ አለ፣ ብዙ አይነት የኤአይ ስራዎች ራሱ አሉ እዛው ላይ። ዲዛይነሮች እኮ ከስራ ይወጣሉ ምናምን ኤአይ አይደለም። አንድ ሰው ዲዛይነር ሆኖ ኤአይ ከተጠቀመ ሌሎች ዲዛይነሮችን ከገበያ ያስወጣል። ኦልሬዲ እውቀቱ አለው። ስለዚህ እንዴት መጠቀም እንዳለብን ማወቅ በራሱ በጣም ወሳኝ ነው። ሌላው አሁን ጉግል ላይ ሰርች ከምታደርግ ኤአይ ላይ ሰርች ቻትጂፒቲ ላይ አክቹዋሊ ስፔሲፊካሊ ቻትጂፒቲ ላይ ሰርች ብታደርግ የምትፈልገውን ኢንፎርሜሽን በደንብ ዝርግፍግፍ አድርጎ ምናምን ያወጣልሃል፣ በምትፈልገው ነገር ላይ ተመስርቶ ማለት ነው። ስለዚህ እንዴት መጠቀም አለብኝ የሚለውን ነገር ማወቅም ደግሞ ውጤታማ እንድትሆን ሞር ይረዳል። ምክንያቱም ኢንፎርሜሽን ነው አንዱን ከአንዱ የሚለየው። ትምህርት ቤት ራሱ ኢንፎርሜሽን ነው የሚሰጥህ፣ እውቀት ኢንፎርሜሽን ነው። ስለዚህ 7ኛ ክፍል የምትደርሰው የ7 ዓመት ኢንፎርሜሽኖች ድምር ውጤት ነው። አንድ ሰው 7ኛ ክፍል ስላልደረሰ ደነዝ ነው ማለት አይደለም። የ7 ዓመት ኢንፎርሜሽን የለውም። ልክ እንደዛው ስኪል ካልተተገበረ ያንን ሁላ ኢንፎርሜሽን ሰብስበ ምንም ትርጉም የለውም። ያንን ሁላ የሰበሰብከውን ነገር ወደ ተግባር ማዋል አለብህ። ያንን ካዋልከው በኋላ ሰዎች እንዴት አድርገው መጠቀም አለባቸው፣ ይህንን እውቀቴን ያለኝን ስኪል ያለኝን ነገር እንዴት አድርጌ ለሰዎች ላድርስ ስትል ያንን ወደ ሰርቪስ ወደ ፕሮዳክት ትቀይረዋለህ፣ ወይንም ደግሞ ፓኬጅ ታዘጋጅለታለህ ላለህ ነገር ማለት ነው። አንዳንድ ሰው እኮ በቃ ስለምታገኘው የሆነ ቦታ ላይ ስለሚገኝ አንዳንድ ሰዎች ኢንፍሉዌንሰሮች ሊሆኑ ይችላሉ፣ ታዋቂ ሰዎች ሊሆኑ ይችላሉ፣ አስተማሪዎች ሊሆኑ ይችላሉ። ብቻ የሆነ ቦታ ይጋበዛሉ። እዛ ቦታ ላይ ሄደው ቁጭ ብለው ፕሮግራሙን ተጀምሮ እስከሚያልቅ ቁጭ ብለው ፕሬዘንሳቸው ስላለ ብቻ የሚከፈላቸው ሰዎች አሉ። ዋይ እኔ እናንተ የሚለየን ምንድን ነው? ከዛ እነዛ ሰዎች ቁጭ ብለው ከተከፈላቸው፣ አንዳንድ ሰው ስሙ ስለገባ ብቻ ይከፈለዋል። ኢቭን ድርጅቶች አሁን ለምሳሌ ፖፕአፕ ምናምን እንደዚህ ይመጣል ማስታወቂያዎች። ያ ማስታወቂያ ሲመጣ ድርጅቱ ስሙ ስለገባ ነው የሚከፍል። ስለዚህ የአንተ ፕሮግራም ድርጅቶች መርጠውት አንተ ላይ መታየት እፈልጋለሁ፣ ከአንተ ጋር ፓርትነር ማድረግ እፈልጋለሁ እንዲሉ አንተ ያለህን ነገር በፕሮዳክት ዲዛይን አድርገህ ማዘጋጀት አለብህ። ሞኔታይዝ ለማድረግ ብዙ መንገዶች አሉ። አንደኛው መለየት አለብህ ሲጀመር አንተንና ስራህን። ለምሳሌ አብርሃም አለ፣ አላይፍ ፖድካስት አለ። ይህንን አስቤበት ነው። አብርሃም ፖድካስት ማለት እችል ነበር፣ ግን በኋላ ለአብርሃም መከፈል አለበት፣ ለፖድካስቱ መከፈል አለበት። ስለዚህ ፖድካስቱ ራሱን የቻለ ግላዊ ሰውነት አለው። ፍቃድ ሲወጣም አላይቭ ሚዲያ እና ኮሚኒኬሽን ራሱን የቻለ ፒኤልሲ ነው። በቃ ድርጅት ነው እሱ። የራሱ አካውንት አለው፣ የራሱ ነገር አለው ምናምን። አብርሃም ደግሞ እንደ አብርሃም ራሱን ችሎ አለ። ሰዎች አንደኛ ያላቸውን ነገር በቃ ለስራው ራሱን ችሎ የሆነ ነገር ያዘጋጁለት፣ ለራሳቸው ደግሞ ፐርሰናል ቫሊዩዋቸውን ደግሞ ይጨምሩ። ስለዚህ ፐርሰናሊ ሞኔታይዝ ትደረጋለህ። ስለተገኘህ፣ ስለሄድክ፣ ስለቀረብክ፣ አንተ ጋር ሰው ስለሚያገኝህ፣ ስለምታወራው፣ ስለምታዳምጠው ይከፍልሃል። ግን ብቁ ስትሆን ነው። በዚህ ሞኔታይዝ ማድረግ ትችላለህ። ቫሊዩ ስትሰጥ ሞኔታይዝ ታደርጋለህ። ስኪልህን ኤዲተር ከሆንክ የኤዲቲንግ ክህሎትን ተጠቅመህ ለሰዎች ሰርቪስ ስትሰጥ ይከፈልሃል። ኤንድ ፕሮዳክቶች ካሉ እነዛ ነገሮች ስትሸጥ፣ ኮርስ ካለ ኮርስህን አዘጋጅተህ ለአንድ ሰው ለብዙ ሰው በልክ ኢለርኒንግ አድርገህ ተኝተህ ብር ይሰራል። ምን ትፈልጋለህ? ምንም። ያ ኢንዱስትሪው ደግሞ የመልታይ ቢሊዮን ኢንዱስትሪ ነው። በቃ ትልልቅ ድርጅቶች ምርታቸው አገልግሎታቸው እንዲታወቅ በደንብ ኢንቨስት ያደርጉበታል። እዚህ ውስጥ ስትገባ አለ ገንዘቡ አለ፣ ግን አንተ ብቁ መሆን አለብህ። ስለዚህ ያንን ነገር በደንብ
ማጥናት፣ መረዳት፣ ያለህን ነገር እንዴት አድርጌ ላውጣው ብለህ ራሱ መማር አለብህ። ያንን ካደረግ ሞኔታይዝ ትሆናለህ። ብዙ መንገዶች አሉ፣ በጣም ብዙ። ከብዙዎቹ የተወሰኑትን ነግረህናል እና የተወሰኑትን ደግሞ ባለፈው ላመለጣቸው በአካል መጥተው አንተን አግኝተው መጠየቅ ያን አግኝተው መጠየቅ ለሚፈልጉ ሰዎች የመጀመሪያው ዙር አልፏል፣ መላ ወርክሾፕ። አሁንስ የመደገም ቻንስ አለው ላለፋቸው ሰዎች? ትላንት የሆነ ቦታ እየሄድኩ ነበርና አግኝቶኝ ባለፈው ልመጣ ብዬ እኮ ስራ እንደዚህ አልተመቸኝም እና መቼ ነው ይደገማሉ? የመደገም ሀሳብ አለው ወይ? እንዴት ነው አለ። ከዚህ በፊት እኔ አንተ ሶል የሶል ኢሜጅ ባለቤት ለ3 አንድ ላይ ሆነን ኮላብ አድርገን ያዘጋጀነው የመላ ዲጂታል ስኪል ትራንስፎርሜሽን ወርክሾፕ ነበረን። በኤሌክስ ነበር የተዘጋጀው። እዛ ቦታ ላይ ከ200 ሰው በላይ የነበረበት ወርክሾፕ ነው። ስለ ኢንተርፕረነርሺፕ፣ ስለ ዲጂታል ስኪል፣ ፐርሰናል ኤክስፒሪየንሶች፣ ከዛ ደግሞ ያሉንን እውቀቶች ያሉንን ስኪሎች እንዴት አድርገን መሸጥ እንችላለን፣ ስለ ፍሪላንሲንግ፣ ስለ ፍሪላንስ ቢዝነሶች፣ እነዚህን ሁላ ነገሮች ያሳየንበት፣ ኤክስፒሪየንስ ሼር የተደረገበት፣ ብዙ ጥያቄዎች የተጠየቁበት። ያ ሁላ ጥያቄ ይኖራል ብዬ አላሰብኩም ነበር እና ብዙ ጥያቄዎች እንዲሁም እኔ እናንተ ላይ ነበረ ውርጅብኝ የነበረብን ብዙ ጥያቄዎች ነበር የተጠየቅነው። አክቹሊ ከዚህ በፊት በአካል እንደዚህ ብዙ ቦታም ስለማንገኝ ይመስለኛል ሰዎች ያላቸውን ጥያቄ በደንብ ነበረ የጠየቁት። እኛም ያሉንን እውቀቶች ያለንን ኤክስፒሪየንስ በደንብ ነበር ሼር ያደረግነው። ደስ የሚል ቆይታ ነበረ። የመጀመሪያውን ወርክሾፕ በዛ አልፏል። ግን ይሄ ወርክሾፕ ቀጣይነት ይኖረዋል። ሁለተኛውን ወርክሾፕ በቅርቡ እዛው ኤሌክስ ይደገማል። በዚህኛው ግን ከ1000 ከ2000 ሰው በላይ ይመጣል ብለን እናስባለን። ቅድም ስልህ እንደነበረው ኤክስፐሪመንት ነበረች። የመጀመሪያው ቴስት ነበር ያደረግነው። ሰው ይፈልገዋል አይፈልገውም፣ እንደዚህ አይነት ነገር የምር ሰዎች ጋር ቫሊዩ ይሰጣል አይሰጥም፣ እንደዚህ ነበረ። ቫሊዩ እንደሚሰጥ አይተንበታል። ኔክስት ደግሞ ሁለተኛውን እናደርጋለን። ስለዚህ በቅርቡ ጠብቁን። በቅርቡ ይጠብቁ። ሶሻል ሚዲያ ላይ እናሳውቃለን። ከዛ በተጨማሪ አዲስ አበባ መገኘት ለማየት ይችሉት። አዲስ አበባ ላይ ላልመጡ ባይዘው የዛን ቀን ከክፍለ ሀገር መጥተው የተሳተፉ ሰዎች ነበሩ እና ለዚህ ፕሮግራም ብቻ መጥተው እንደሆነ መጨረሻ ላይ ኔትወርኪንግ ሴሽኖች ነበሩን አይደለ? ቆመን እያወራን ምናምን በነበረበት ፓርት ከክፍለ ሀገር መጥተው ለዚህ ፕሮግራም ብቻ የተሳተፉ ሰዎች ነበሩና በዚሁ ቴንኪዩ በጣም ነው የምናመሰግነው። ክፍለ ሀገሮች ላይ የቱር ፕሮግራም ይኖረናል። ክፍለ ሀገር ላይ ሐዋሳ፣ ባህር ዳር፣ መቀሌ፣ ደሴ 5-6 ቦታዎች አዳማ ጨምሮ ወርክሾፖች ይኖሩናል። በየክፍለ ሀገሩ እንሄዳለን። እዛም ያሉ ሰዎች ባሉበት ቦታ እዚህ ጋር በደንብ ነው መናገር የምፈልገው። ሰዎች ስራን ፈልገው ወደ ከተማ ነው የሚመጡት። ነገር ግን ባሉበት ቦታ ባላቸው መሳሪያ የመጀመሪያው እውቀት ነው። ስኪል ይፈልጋል። ከእውቀት ደግሞ ተጨማሪ ያላቸውን ስኪል ሞኔታይዝ ማድረግ ይችላሉ ካሉበት ቦታ በስልካቸው፣ ኮምፒውተር ካላቸው በኮምፒውተራቸው ካሉበት ቦታ። ግን እንዴት ነው ኮሚኒኬት የሚያደርጉት? እንዴት ነው አፕሮች የሚያደርጉት? ፔመንት ሲስተም ምንድን ነው የሚመስለው? እዛው ካሉበት ቦታ እንዴት ዶላር ጄኔሬት ማድረግ ይችላሉ? ከኢትዮጵያ ውጪ ያሉ ክላይንቶችን እንዴት ነው አክሰስ ማድረግ የሚችሉት? እነዚህን ሁላ ነገሮች በደንብ የተደራጀ ኤክስፒሪየንሳችንን እኔም አንተም ሰውልም ሌሎችንም ሰዎች በደንብ ኤክስፒሪየንስ ያላቸውን ሰዎች ጨምረን ወደ ክፍለ ሀገር እንወጣለን። እሱንም ደግሞ በዚህ ዓመት እንጀምራለን። ማስታወቂያውን ስለምንለቅ ይጠብቁን። ክፍለ ሀገር ላይ በተለይ ላሉ ሰዎች በጣም ኮሜንት ላይ ቪዲዮ ሲለቀቅ እኛስ ማን አለን ይነሳል ነው። በዚህ ዓመት አሁን የተጠቀሱት ቦታዎች ላይ እንመጣለን። እዛም ያላችሁ ጠብቁ፣ እንገናኛለን። ይህ ነገር ደግሞ ፋሲሊቴት የምታደርጉልን ሰዎች የምታግዙን ሰዎች ካላችሁ ደግሞ በጣም ደስ ይለናል። ሪች አውት አድርጉን። ነገሮችን እኛ ማድረግ እንፈልጋለን። እናንተም ሀሳባችሁ እንደዛ አይነት ከሆነ ኮሚኒኬት ልታደርጉን ትችላላችሁ። ማለት እኔ አብሶ ወጣቶች በእኔ እድሜም ያሉ ከኔ በታችም ያሉ በጣም ነው የሚያሳዝኑ። አብሶ
አክሰሱን ባለማወቅ የኢንፎርሜሽን ጋፕ ማለት ነው። ያንን ኢንፎርሜሽን ጋፕ ስለሌለ ብቻ ማድረግ እየተቻለ እድሜያቸውን እያባከኑ ነው የሚገኙት። እና በቃ ማለት መንግስት ላይ ማማረራችንን አንዴ እናቁም። በቃ መንግስት ሊያደርግ ይችላል፣ ፋሲሊቲውን ሊያሟላ ይችላል፣ ላያሟላ ይችላል፣ ማድረግ ያለበትን ነገር ላያደርግ ይችላል። ይሄ እኮ አቅም ያላቸው ድርጅቶች ምናምን ላያደርጉ ይችላል። ግን በቃ እኛ አትሊስት የምናውቀውን ነገር ሼር እናድርግ ብለን ነው። ተርፎን አይደለም። የምር እዚህ ጋር ብንሰራ የበለጠ መስራት እንችላለን። ግን ይሄንን ነገር እስኪ ትራንስፈር እናድርገው፣ እናስተላልፈው። ምክንያቱም ከኛ አይደለም የሚቀነሰው አንደኛ ነገር። ሁለተኛ ነገር ገደብ የለውም፣ በጣም ሰፊ ነው። በቃ ማርኬቱ በጣም ሰፊ ነው። ስለዚህ ቢገቡ እንዲያውም ያተርፋሉ፣ እንደ ሀገርም እናተርፍበታለን። ጆይን አድርጉን፣ ተቀላቀሉን። ይህን ነው ማለት እንፈልገው። ናይስ። የኔም ሀሳብ ነበር የሆነ ጊዜ እንደዚህ አፕወርክ የተለያዩ ፍሪላንሲንግ ስራዎች ኑ ግቡ ብዬ ስናገር በነጻ ሳስተምር ለምን ትናገራለህ ዝም ብለህ አትሰራም ያለ። ማርኬቱ በጣም ሰፊ ነው፣ የምከለከለው አይደለም። ብሩ ከኔ አይወጣ ፈረንጅ ነው የሚከፍል። ኢንዲያ ሌላ ቦታ ከሚሄድ ያ ገንዘብ ኢትዮጵያ ያለው ወጣት ቢጠቀምበት። የሆነ ወርክሾፕ ላይ ምን አጋጠመኝ፣ እስኪሉ ያለው ልጅ በጣም ጎበዝ ከኔ ይበልጣል ያለ ምንም እንትን ግን እየሰራበት አይደለም። እኔ ከሱ እንትን ብዬ ኢንፎርሜሽኑ አክሰሱ ሁለታችንም እያለን ኢንፎርሜሽኑ ስላለኝ እንዴት እንደሆነ ስላወቅ እየሰራሁበት ያንን ነገር ምንም ሳንሰስት ከዚህ በፊትም እየሰጠን ነው። አሁንም በሰፊው አዘጋጅተን እንመጣለን። በሰላም በጤና ይጠብቁ። አብርሽ ከልብ አድርጌ አመሰግናለሁ። በጣም እግዚአብሔር ያክብርልኝ። በመጨረሻ የምትለው ነገር ካለ እድል ውስጥ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። የትኛውም ሰው አብሶ ወጣት ይህንን ፕሮግራም ያየ ሰው በመጨረሻ እንግዲህ ሁላችንም ፐርፌክት አይደለንም። የተሳሳትነው ነገር ካለ በቀና ልቦና በቀና አእምሮ እያረሙ ያጣመምነው ካለ እያቃኑ እንዲያዳምጡን፣ ያስቀየምነውም ደግሞ ሰው ካለ ይቅርታ እንጠይቃለን። እኔ እጠይቃለሁ። ማንን ልታስመጣ ለኛው? yes thank you በጣም ናትዬ። ምንድነው የሚባለው የዓለም የሲሳይ ፖድካስት ያርገልን። እንግዲህ የመጀመሪያችን አብርሽ ባርኮታል። ከዚህ በኋላ አሪፍ ቁም ነገር ያለው ጥሩ ነገር እናቀርባለን። እንግዲህ የፖድካስት ንጉሱን ነው ዛሬ ያቀረብነው። ስለዚህ ኮሜንት ላይ በጣም አስተያየታችሁን እንጠብቃለን። thank you yes